እግዚአብሔርን ከያዝክ ወላዲተ አምላክን ከያዝክ ሆስፒታል ገብተህ ድነት ወጣል። ልክ በሰው ምስል በአጽም ቅርጽ ነው ጭስ ነውና ወደ እኔ ይመጣል። ሆስፒታል ላይ ያየሁት ነገር እኔ ያለ ማንዋል ነበረ ሰው የሚታከመው። ማንዋሉ ደግሞ እግዚአብሔር እጅ ላይ ነው። ኢየሱስ ተጠቂ ሆኜ ነበር። ስዕለ አድኅኖ ስር ተንበርክኬ በቃ መጀመሪያ ሽቶን የነፋሁት ኪዳነ ምሕረት እናቴ ያልኳት። ልክ ልጁ ከእንግሊዝ የመጣች ሲለኝ አእምሮ ላይ ወደ የተሳለው ነጭ ነበረች። በቃ ነጭ ሴት ነው፣ ፈረንጅ ነው የሳልኩት። አእምሮዬን ሐኪም ከመሆን ጋር ያንን ስራ ከመያዝ ጋር ብቻ ሳይሆን ማያይዘ የነበረው ትክክለኛ ለውጥ አገሬ ላይ ማምጣት የሚለው ላይ ነበርና ወዲያው ከአልጋዬ ላይ ወረድኩና ተንበረከኩ። በጣም ከመፍራት የተነሳ ማለት ነው። በጣም በኃይለኛው ይጮሃል። ምንም ነገር ሳልናገር ማለት በልብ ያለውን ነገር ሳልነግረው በኃይለኛው ይጮሃል። ከዛ እሱ እንደጮኸ እኔም ደግሞ በኃይለኛው ጮኻለሁ። ከዛ የኔንም ውጤት ተመለከተ እና ፊቱን አየዋለሁ፣ አዝኗል። ከዛ ያቺ ሴት መናገር ትጀምራለች። ልክ መናገር ስትጀምር ንግግሯ ልክ እንደ ነፋስ ይሄድና በእያንዳንዱ ሰው ጆሮ እየገባ ልቡ ሲደርስ ይታየኛል። አንድ ኩባያ የጸሎቷ ቀየረችው ታሪኩን ማለት ነው። ክፉና መንዝራ ትውልድ ምልክትን ይሻል፣ ከነቢዩ ዮናስ ምልክት በስተቀር ሌላ ምልክትን አታገኙም አላቸው። እግዚአብሔር ሊምረው ለወደደው የቅድስት ሀገር ኢትዮጵያን ፍቅር በልቡ ያኖርለታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐኒ እስከዛቲ ሰዓት ከመ ትናገር ነገረ ዚአሁ። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ትምክህተ ዘመድየ። ስብሐት ለመስቀለ እግዚእ ኃይልየ ወፀወንየ። ስብሐት ለኩሎሙ ቅዱሳን ነቢያት ወሐዋርያት ጻድቃን ወሰማዕታት ለእለ ይቀውሙ በቅድመ እግዚአብሔር። ጤና ይስጥልኝ። ፍቅረ ማርያም እባላለሁ። በዓለም ስሜ ኢሳያስ አስፋው። ትውልድና እድገቴ እዚሁ አዲስ አበባ ላይ ነው። አብዛኛው የዘመኑ ልጅ በሚያድግበት አስተዳደግ አብዛኛውን እድሜን በዓለማዊ ትምህርት በአስኳላ ትምህርት ነው ያሳለፍኩት። በልጅነቴ በልደታና በአዲስ ከተማ ክፍለ ከተማ በተለያዩ ትምህርት ቤቶች ትምህርትም ተከታትያለሁ። ከዚህ ጋር በተያያዘ በመንፈሳዊ አካሄድ ብዙም እውቀት ያልነበረኝ፣ ነገር ግን ጠዋት ወደ ትምህርት ስንሄድ ከትምህርት ቤትም ስንመለስ እንዲሁ ቤተክርስቲያን እየተሳለምን አንዳንዴም ደግሞ ቆመን ጸሎት አድርገን ከመግባት የዘለለ ለየት ያለ የመንፈሳዊ እውቀትና አስተዳደግ አልነበረኝም። ከዚህ በተለየ ግን በዓለማዊ ትምህርት በአንደኛ ደረጃ ትምህርት ቤት በመማርበት ወቅት ትምህርት ቤቱ የመናፍቃን ትምህርት ቤት ስለነበረ ከዚህ ከ66ቱ የመጽሐፍ ቅዱስ ክፍላት ውስጥ የብሉይ ኪዳኑን ታሪኮች ያስተምሩ ስለነበረ ከብሉይ ኪዳን ውስጥ የቤተ ክርስቲያን ትምህርትን ከቤተ ክርስቲያን ባላገኝም በዚያ በመናፍቃን ትምህርት ቤት ውስጥ ያስተምሩ ስለነበረ በዛ እማር ነበር። ታሪኮችንም የቅዱሳን ነቢያትን ታሪክ የነ ቅዱስ ሙሴን የነ ቅዱስ ኤልያስን በተለያየ በፊልም የታገዘ ያሳዩ ስለነበር በዛ እውቀት ነበረኝ በታሪኮቹ ዙሪያ ማለት ነው። ከዚህ በስተቀር ሃይማኖቴ ምንድን ነው? ማንን ነው የማመልከው? እንዴትስ ነው የማመልከው? በምን አይነት መልኩስ ነው የምገዛው? ስርዓት መፈጸመው የሚለው ነገር ከልጅነቴ ያደግኩበት አልነበረም። እንግዲህ በዚህ አይነት አስተዳደግ ውስጥ ያደግኩ ቢሆንም በግል ግን
እኔ በልጅነት ነበረኝ ብዬ የማስበው የቅድስት ሀገር ኢትዮጵያ ፍቅር ነበረኝ ብዬ መናገር እችላለሁ። ማለት ስለ ቅድስት ሀገር ኢትዮጵያ ሲነሳ ከውስጤ በቃ ደስታ እና ቁጭት ሁሌም ከውስጤ አለ። አንዳንዴ ምክንያቱንም በማላውቀው ሁኔታ ማለት ነው። እንደውም አንድ ጊዜ 10ኛ ክፍል ላይ ቆንጆ ውጤት አምጥቼ ስለነበረ ወንድሜ ታላቅ ወንድሜ ኢሳያስ ለምንድን ነው አንተ ስኮላርሺፕ ሞልተህ እማትሞክረው? አንተ እኮ ወደ ውጭ ብትሄድ የቤተሰቡ ታሪክ ራሱ የመቀየር እድል ይኖረዋል እና ስኮላርሺፕ ሞክር ይለኛል። እሱ እንደ በጎ ሀሳብ ነው የነገረኝ። እንዲህ ባለኝ ሰዓት ግን ከውስጤ የማላውቀው እንደ ንዴት በቃ እንደ ብስጭት ነገር ነው የተሰማኝና ወዲያው እንደውም ያልኩት ምንድን ነው ይሄ ሁሉ ዓመት የተማርኩት ካሁን በኋላ የምማረው እዛ ነጮቹን ሄጄ ለማገልገል ነው ወይ ብዬ ነው የመለስኩለት። ይህም ብዬው ግን ዞር ብዬ ለምንድን ነው ይሄ ስሜት የሚሰማኝ ነበር ያልኩት። ከውስጤ በቃ የቁጭትና የንዴት ስሜት ነበር የሚሰማኝ ቅድስት ሀገር ኢትዮጵያን ለቆ መሄድ የሚለው ነገር ሲነሳ ማለት ነው። እና ስለ ቅድስት ሀገር ኢትዮጵያ ይሄ ካለኝ በመንፈሳዊ እውቀት ግን እስከዚህም የነበርኩ በሆንም በዚህ ሁኔታ ውስጥ የ12ኛ ክፍል ትምህርት ጨርሼ ከአዲስ ከተማ ክፍለ ከተማ ካለው ከአዲስ ከተማ ትምህርት ቤት የ12ኛ ክፍል ትምህርት ጨረስኩ እና የስራ ዘርፍ ፊልድ በምንመርጥበት ሰዓት ያው ማንኛውም ሰው ለመተዳደሪያ ይሆነኛል ብሎ የሚያስበውን ስራ እንደሚመርጠው ሁሉ እኔም ያንን በማገናዘብ ነበር ሕክምና ትምህርትን የመረጥኩት። ግን በዛን ጊዜ የማልረሳው ይህንን ውሳኔ ስወስን ሀገሬ ኢትዮጵያን በምን ልጠቅማት እችላለሁ ብዬ በደንብ አስቤበት እንዳደረግኩ አውቀዋለሁ። ማለትም ከነዚህ የስራ ዘርፎች ሁሉ በየትኛው ዘርፍ ውስጥ ብገባ ሀገሬን መጥቀም እችላለሁ ብዬ አስቤበት ህዝቦቿን ከመጥቀም የበለጠ ሀገሬን ልጠቅምበት የምችለው መንገድ የለም የሚል ሀሳብና እምነት ስለነበረኝ የሕክምናውን ዘርፍ ለመርጥ ችያለሁ ማለት ነው። ከዚያ እንደመረጥኩትም የሕክምናው ዘርፍ ይደርሰኛል። ጉዞ ወደ ሐረር ከተማ ይሆናል ማለት ነው። ያው የካምፓሱ ሐረር ነው ያለው፣ ግን በሐረማያ ዩኒቨርሲቲ ስር ስለሆነ ማለት ነው። ሐረር ከተማ ላይ በሕክምና ትምህርት 2 ዓመት ስማር በቆንጆ አካሄድ ነበረ የምሄደው። ከ2 ዓመት በኋላ ግን 2ኛውን ዓመት ከጨረስኩ በኋላ በግሌ የህይወቴ ዓላማ ብዬ ከሚሄደው አካሄድ አንጻር ለውጥ ማምጣት ጀመርኩኝ ማለት ነው። ይሄ ለውጥ በጎም አለው ወይ ጥሩም ያልሆነ ደግሞ ጎን አለው። በጎ ጎን ምንድን ነው? የገባሁበት የሕክምና ዘርፍ ምን እንደሆነ እስከየት ድረስ ለቅድስት ሀገር ኢትዮጵያ ያለኝን ነገር እንደሚያሳካልኝ ማስተዋል ማየት ነበር የጀመርኩት። በበጎ ባልሆነ ጎን በኩል ደግሞ የሱስ ተጠቂ ሆኜ ነበር። የተለያዩ ሱሶችን ቀስ በቀስ እያልኩኝ ጀምሬ ነበር። ያው በመጀመሪያ ላይ ሐረር ከተማ ላይ የታወቀው ጫት ስለሆነ በጫት በኩል ነበር የጀመርኩት። ከሱ ጋር ተያይዞ ቀስ በቀስ በቃ ያልገባሁበት ሱስ የለም። እነዚህ ነገሮች ለተከታታይ 2 ዓመት 3 ዓመት ድረስ ይህን ነገር ሳደርግ ነበር፣ በሱስ ህይወት ውስጥ ማለት ነው። የሕክምና የመጨረሻ ኳሊፊኬሽን ፈተና እስከምፈተን ድረስ በዚህ ህይወት ውስጥ ነበርኩኝ ማለት ነው። በዚህ የሱስ ህይወት ውስጥ ብሆንም ግን እዚህ ጋር በጎ ጎን የምለው እሱም ይሄድ ነበር ማለት ምንድን ነው ካለ የሆስፒታል ትምህርት አለ፣ የክሊኒካል የር የሚሉት እና የክፍል ትምህርቱ ካለቀ በኋላ ክፍል ብቻ የምንማረው ትምህርት ካለቀ በኋላ ወደ ሆስፒታል እየሄዱ በተግባር ራውንድ እየዞሩ ከህመምተኛው ጋር
የሚማሩት ነው እና እዛ ሆስፒታል ሄደን በምንማር ጊዜ ጓደኞቼ ሳይንሱን አጥንተው ነው የሚመጡት። በቃ በደንብ ሳይንሱ ላይ ተሳትፎ ነው የሚያደርጉት። እኔ ግን ልክ እንደ መጀመሪያው እንደ ሁለተኛው ዓመት ትኩረቴ ብዙ ሳይንሱ ላይ አላደርግም ነበረ። ለምን እንደሆነ ባላቅም አይኔ በደንብ ትኩረት አድርጎ የሚያይ የነበረው በሽተኛውን ነበር፣ የሆስፒታሉን ሁኔታ ነበር እና ብዙ የምታዘብ የነበረው ነገር ምንድን ነው፣ በሽተኛውን ተማሪዎች ከበውት ስፔሻሊስቱ ዶክተር ሲያስተምር በሽተኛው ላይ ያለውን ተስፋ የመዳን ተስፋ ነበር የማየው እና በአብዛኛው አብሶ የእድሜ ልክ በሽታ ተብሎ የሚታወቁት ላይ እነዚህ የጉበት የእድሜ ልክ የጉበት በሽታ፣ የእድሜ ልክ የኩላሊት በሽታ፣ የእድሜ ልክ የልብ በሽታ ተብለው የሚታወቁት በሽታዎች ያሉባቸው ሰዎች ተስፋ የሚባል ነገር ፊታቸው ላይ አይታይም። ማለት በቃ መቼ እንድናለን የሚለውን ነገር ከዶክተሩም አያገኙትም እነሱም አያውቁትም እና መድኃኒት ለመውሰድ ብቻ እንደገቡ እና በቃ የመውጫ ቀን እንዳላቸው የሚድኑበት ቀን እንዳላቸው ጥቂት እንኳን ተስፋ ነገን ለመኖር የሰው ልጅ ተስፋ ያስፈልገዋል። በዛ ውስጥ ሆኖ አብዛኞቹን በሽተኞች አላያቸውም ነበር። እናም የኔ ሁሌ ጥያቄ ነበር፣ እንዴት አንድ በሽተኛ ሊታከም ሐኪም ቤት ገብቶ ተስፋ በሱ ላይ ይታጣል? የመጀመሪያው ነገር መድኃኒት ከመውሰዱ በፊት ተስፋ እንደሚድን ተስፋ ሊኖረው ይገባል እል ነበርና ይህ ነገር በጭንቅላቴ በጣም ይመላለስ ነበረ። የእድሜ ልክ በሽታ የሚለው ነገር ማለት ነው። በዛን ጊዜ ማለት ብዙም የሃይማኖት እውቀት እንደሌለኝ ተናግሬያለሁና የመድኃኒዓለምን ግን ምዕራባውያን የሰሩትን ፊልም አይ ነበርና በዛ ላይ ያለውን የእግዚአብሔርን የማዳንን ነገር አስተውል ስለነበር ቃል ነበር የሚናገረው መድኃኒዓለምና እመን ትድናለህ። አንደኛውንም ደግሞ በእስራኤል እንደዚህ ያለ እምነት አላየውም ብሎ የሞተውን እንዳስነሳለት የሰናፍጭ ቅንጣት ቢኖራችሁ ይህን ተራራ ከዚህ ወደዚያ መውሰድ ትችላላችሁ እንዳላቸው ማለት ነው። የእምነትን ስራ በውስጥ ያመላልስ ስለነበር ያንን ነገር በሆስፒታል ውስጥ ማግኘት አልቻልኩም። ምክንያቱም ትክክለኛ ሐኪም መድኃኒዓለም ነው ብዬ አምን ስለነበር ማለት ነው። የሙት እስከ ማስነሳት የደረሰ እውነተኛ ሐኪም ስለሆነ ማለት ነው። እና ያንን ነገር በሆስፒታል ውስጥ በማጣቴ ሆስፒታሉ የጎደለ ነገር እንዳለው እረዳ ነበር። ከዚያም የተለያዩ ተጨማሪ ሁኔታዎች ነበሩ። ለምሳሌ በህፃናት ክፍል ላይ ምስራቅ ሐረርጌ ላይ በጣም ነበር በቃ በዚህ በረሃብ ማራስመስና ኳሻኮር በተባሉት ህመሞች ህፃናት የሚታመሙትና በቃ ሰውነታቸው ቀጥኖ በቃ ሰውነታቸው አልቆ ይመጣሉ ሆስፒታል። ከዛ ምን ይደረጋል? አስፈላጊው ትሪትመንት ይደረግላቸውና ህክምናው ተደርጎላቸው ሆስፒታል ውስጥ የሆነ ያህል ጊዜ አድሚት ከተደረጉ በኋላ አገግመው ወደ ቤት ይመለሳሉ። አገግመው ወደ ቤት ሲመለሱ ግን ላለመመለሳቸው ድጋሚ ላለመምጣታቸው ምንም ማስረጃ የለም እና አይን የሚያይ የነበረው ይህ ልጅ የተራበው ምግብን በማጣት ነው። በቤተሰብ የኑሮ ሁኔታ ነው። ስለዚህ ዛሬ እሱ ቢሄድ ነገ ወንድሙ ይመጣል። እኔ ታዲያ ሐኪም ሆኜ እዚህ ጋር ብቀመጥ ዛሬ ወንድሙን አከምኩ፣ ነገ ታላቅ ወንድሙን አከምኩ፣ ከነገ ወዲያ ደግሞ ታናሽ እህቱን አከምኩ። የምልልስ ህይወት ነው ወይ የሚሆነው? ህክምና ከሆነማ ከስር ነው መንቀል። ስለዚህ የቤተሰቡን ህይወት መቀየር ነው የሚል እሳቤ ነበረ ጭንቅላት የሚያስበውና ልክ እንደዚሁ ደግሞ ሰርጂካል ዋርድ ላይ የቀዶ ህክምና ላይም እንደዚህ ነበር። የሚገርመው ነገር በቃ አይኔ የሚያየውና ሁኔታዎች የሚያጋጥሙኝ እንደዚህ አይነት ነገር ነበርና የቀዶ ህክምና ላይም ልክ እንደዚህ በአደጋ ተመተው የሚመጡ አሉ።
እዛ በሜንጫ ነው፣ ሜንጫ ተፈንክተው ይመጣሉ። አንደኛውን ይፈነከታል፣ አንደኛው ሲድን ደግሞ አንደኛው። ይሄ የእርስ በርስ ጥሉ ስላለ ማለት ነው። እና ሌላው ይሄ ተዋሲያና ያመጡታል ከሚባለው በሽታ ውጪ ማለት ነው። እኔ ማስተውል የነበሩት ነገሮች አእምሮዬ ሆስፒታል እና ሐኪም ህዝብን ለማከም ጫፍ እንደሆኑ እንድረዳ አድርጎኛል። ማለትም ትክክለኛው ሐኪም ከስሩ የሚነቅል በሽታውን ምንጩን የሚያደርቅ እንደሆነ እየተረዳው መጣው። ሕክምናውም ይህን ነገር ይለዋል፣ ግን አያደርገውም። ስለዚህ እኔ አገሬን የምወድ ከሆነ እዚህ ጋር አይደለም መቀመጥ ያለብኝ። እዚህ ጋርማ ከተቀመጥኩኝ የቆሸሸውን ወንዝ ከስር እንደመጥረግ ነው። ቆሻሻው ግን ከላይ ከተራራው ላይ ነው እየገባ ያለው። ስለዚህ እዚህ ጋር እኔም እሰራለሁ። ወደ ተራራው ወጥቼ ቆሻሻው ከሚቀላቀልበት ቦታ ላይ ባጸደው እውነትም ትክክለኛ መፍትሄ አመጣው ማለት ነው ብዬ ነበር የማስበውና አእምሮዬን ሐኪም ከመሆን ጋር ያንን ስራ ከመያዝ ጋር ብቻ ሳይሆን ማያይዘው የነበረው ትክክለኛ ለውጥ አገሬ ላይ ማምጣት የሚለው ላይ ነበርና ይህንን ሐሳብ ማሰብ ራሱ ያስደስተኝ ነበር። ከዚህ ጋር በተያያዘ ደግሞ የሱሱ ህይወት ደግሞ አለ። በሱሱ ህይወት ውስጥ ደግሞ በጣም እየወደኩ ነበር መመጡ። ማለትም ሱሱ ቀን ከቀን እየጨመረ ነው የሚመጣው። ያው ዛሬ የተወሰደው ለዛሬ ወር ወይ ለዛሬ 2 ወር ያንሳል። ስለዚህ መጠኑ እየጨመረ ነው የሚመጣው። የሱሱ ድብርቱ እየጨመረ ነው የሚመጣው። የሱሱ ስራት በዛው ልክ እየጨመረ ነው የሚመጣው ማለት ነው። እንግዲህ በዚህ ውስጥ ነው በሁለቱ ነገሮች መካከል ነው እኔ የእግዚአብሔርን ድንቅ ስራ አየው ብዬ መናገር የምችለው ማለት ነው። ማለትም አንድ ጊዜ ዶርም ውስጥ ነኝ፣ ጓደኞቼ የሉም፣ አፓረንት ወጥተዋልና እኔ ብቻዬን ነኝ ዶርም ውስጥ እና እንግዲህ ሱሱ ከፍተኛ ደረጃ የደረሰበት ሰዓት ነበረ። ተኝቼ ሳለሁ ሌሊት ላይ ነው። ልክ በሰው ምስል በአጽም ቅርጽ ነው፣ ጭስ ነውና ወደ እኔ ይመጣል። ልክ ወደ እኔ ሲመጣ እኔ እጄ ላይ አረንጓዴ አሻንጉሊት የምትመስል ነገር ይዣለሁና እሷን ሊነጥቀኝ ይመጣል። እኔ አሸሽበታለሁ፣ ሊወስድ ይሞክራል፣ አሸሽበታለሁ። ከዛ ይታገለኛል። ልክ የሰው ቅርጽ ነው ያለው፣ ግን ጭስ ነው። ከዛ ሲታገለኝ ትግሉ እየባሰ ሲመጣ ወደዚያ እንደመወርወር አደርግበታለሁ። ከዛ ትግሉን አያቆምም፣ በቃ ከኔ ጋር እየታገለ ነው። ከዛ ኧረ ይሄው ለቅቄልሃለሁ እኮ ብለው በቃ አልሰማ አለኝ። ይባስ በቃ ጥብቅ አድርጎ ያዘኝና ልክ እንደ ቀስት ማለት ነው፣ እንደ ጦር ሹል ሆነና ቀጥታ ወደ ልቤ ገባ። ያ የሰው አጽም ቅርጽ የነበረው ጭስ ቀጥታ ወደ ልቤ ነው የገባው። ከዛ ብንን ብዬ ነው የተነሳው። ከዛ በፊት እንደዚህ አይነት ህልም ነገር አይቼ አላውቅም። በጣም ነበር የፈራሁት፣ በጣም ደንግጫለሁ። ወዲያው ከአልጋዬ ላይ ወረድኩና ተንበረከኩ። በጣም ከመፍራት የተነሳ ማለት ነው። ተንበረከኩና በዚያ ሁሉ የሕክምና ጉዳይ አእምሮዬ ያንን ጉዳይ ሲያብሰለስል በዛ ሁሉ የሱስ ህይወት ውስጥ እያለው ሕክምና ውስጥ እምነት የሚባል ነገር እንደሌለ ሳስተውል በዛ ሁሉ ጊዜ ግን የኔ ኃጢአት በፊቴ ነበር። ማለት የሱስ ህይወትና ኃጢአቴ እያሰብኩት ስለነበረ እግዚአብሔርን መበደሌ በፊት በቃ ማስተውለው ነገር ነበርና ወዲያው በዛ ሰዓት ከአልጋ ወርጄ ለመንበርከክ ሰዓት አልፈጀብኝም።
የህልሙም ነገር በደንብ ስለገባኝ ማለት ነው። ከዚህ ከሱሱ ጋር የተያያዘ እንደሆነ ስለገባኝ ማለት ነውና የሆነ የመንፈስ ነገር ወደ ልቤ እንደገባ ነው የተረዳሁት። ከዚያ በዛ ክፍል ውስጥ ተንበርክክ ያለው ብቻዬን ነው። ሌሊት 6 ሰዓት 7 ሰዓት ላይ ነው እና እጄን ዘረጋውና የፈጠርከኝ አምላክ አልኩኝ። ከዛ ጎንበስ ብዬ ሰውነቴን ነው ማየው። በቃ ሕክምናው ሰውነት ላይ አይደለም የሚሰራው። አይኔ የሚያዩ ስለዛ ነገር አይደለም፣ ስለሌላ ነገር አይደለም። ይህን ሰውነት የፈጠርክ ቀኝና ግራ እጄን አንድ አይነት አድርገህ የፈጠርከኝ አምላክ ሆይ እባክህ ስማኝ፣ እባክህ መንገድ ይምራ ብዬ ለመንኩኝ። ግን ይህን ከማለቴ በፊት በቃ ይቅር በለኝ አምላኬ ሆይ እኔ በጣም በድያለሁ፣ በቃ እኔ ልጅ ጠፍቻለሁና ይቅር በለኝ አምላኬ ሆይ አልኩ። ይህንን ብዬ ተመልሼ የተኛው ማለት እና እንቅልፍ ወሰደኝ። ከዛ በኋላ ግን በማግስቱ በቀጣይ ቀናት በቃ አእምሮዬ ህልሙ ላይ ነው። ከዚህ ሱስ መውጣት አለብኝ ነበር የምለው። ከዚያ ይህ ጊዜ ማለት በቃ ልክ ከሕክምና ትምህርት የኳሊፊኬሽን ፈተናውን ከመልቀቂያው ጊዜ በፊት ነበርና ልክ ከምን ጋር ተመሳሳይ ጊዜ ነው? ለፈተና ዝግጅት በምናደርግበት ወቅት ነውና ይሄ በሱሱ ዙሪያ ይሄን እያየው ስለ ቅድስት ሀገር ኢትዮጵያ ደግሞ በዛው ሁኔታ ውስጥ ሆኜ ጠይቅ ነበር። ማለት የዛን ጊዜ የነበረ ሐረርጌ ላይ የነበረ ብጥብጥ ነበረ እንደሚታወቀው ማለት ነው 2007 እና በነበረው ብጥብጥ በቃ ውስጤ በጣም ያዝን ነበር። ለምንድን ነው የኢትዮጵያ ሕዝብ እንደዚህ የማይስማ? ምንድን ነው ምክንያቱ? አብሰለስል ነበር እና እንደውም ያንን ነገር ወደ ጓደኞቼ ወስደውና ከጓደኞቼ ጋር ሆኜ ሳየው እዛው ከጓደኞቼ ጋር የሚገርም በቃ እርስ በርስ ሽኩቻና ብጥብጥ ነው ያለው። ማለት ከጓደኞቼ ጋር ሆኜ እኔ የማምነው እኛ ትንሿ ኢትዮጵያ ነን ብለን ነው ብዬ ነው የማምነውና አንድ ሁለት ጓደኛ ሆኖ ሌሎቹን ሁለቶቹን በነገር ሲያጠቃቸው በቃ እርስ በርስ ስንባላ በቃ በጣም ይከፋኝ ነበርና ይህን ለምንድን ነው የሚሆነው እያልኩ በቃ በውስጤ ነው መጨነቅ የነበረውና ልክ በዚሁ ሰሞን የሱሱን ነገር እንዳየው አንድ ቀን ልክ እንደዚሁ ተኝቻለሁና ምድሩ ሙሉ ጨለማ ነው። እሳት ይንበለበላል መሬቱ ላይ ማለት ነው። እሳትና ጨለማ ነው እና ልክ እንዲቆሜ አጠገቤ አንድ ሰው አለ እና የሆነ ጉዳይ ላማክረው ልክ እንደዚህ በሀገር ጉዳይ ይመስለኛል ላወራው ጠጋ ስል ወደሱ በጣም በኃይለኛው ይጮሃል። ምንም ነገር ሳልናገር ማለት በልብ ያለውን ነገር ሳልነግረው በኃይለኛው ይጮሃል። ከዛ እሱ እንደጮኸ እኔም ደግሞ በኃይለኛው እጮሃለሁ እና እኔ የጮህኩት ወቅቶኝ ነው ሰውየው እና እንዲህ ብዬ ሳየው ሰውነቱ ከእግሩ እስከ ላይ ድረስ ትልልቅዬ ቀንዶች አሉት ሰውነቱ ላይ ማለት ነው። የእሱን አይቼ ዲስል ልክ እኔም ሰውነት ላይ ልክ እንደሱ ትልልቅዬ ቀንዶች አሉ እና ልክ እንደዛውም ደግሞ ያለው ሰው ላይ በሙሉ ልክ እንደዛ አይነት ቀንድ አለበትና ልክ እኛ እንደተጫጫው ነው ሰው ሁሉ ይጫጫዋል። ምንም አይሰማማ። ልክ ይሄን እንዳየው ብንናሉ በቃ በጣም ተጨነቅኩኝ። መልስ እንደሆነ ገብቶኛል። ለካ ለዚህ ነው ማንግባባው የሚል ነገር ነው ቀጥታ አእምሮዬ ላይ መጣው። የሆነ የሚያዋጋን ነገር ህዝቡን እንደዚህ የሚያባለው ነገር እንዳለ ተረዱ። ከዛ በንጋታው ውሎዬ በቃ በጣም አዝኜ ከፍቶኝ ነበር የዋልኩት።
ከዛ ቀኑ እንዴትም አለፈ፣ መሸ። በቃ እንቅልፍ እስከሚወስደኝ ነው ወሰደኝ። እኔ እንቅልፍ ወስዶኝ እረሳዋለሁ። ከዛ በማግስቱ ደግሞ እንዲሁ በተኛውበት፣ በማግስቱ ነው እንግዲህ በተኛውበት ለጥ ያለ ሜዳ ነው፣ ለጥ ያለ ሜዳ እና አረንጓዴ ሳር ነው። ሰማዩ ደግሞ ብሩህ እና በቃ ልብን የሚያስደስት ቦታ ነውና ልክ ሜዳው ላይ ነጫጭ የለበሱ በጣም ብዙ ሰዎች ሞልተውታል ሜዳው እና በስነ ስርዓት ነው እነዛ ሰዎች የቆሙት። በስነ ስርዓት ነው። በቃ ወደዚህ ወደዛ አይሉም። በቃ ተረጋግቶ ቀጥ ብሎ ቆሟል። ከዛ እዛ መሃል ላይ ሆኜ ነው ማየውና ዞር ስል ሁሉም በጸጥታ ነው የቆመው። ነጫጭ ለብሰዋል። ሴቶቹ እንዳለ ከላይ እንደዚህ ተከናንበዋል። ጸጉሯ የሚታይ ሴት የለችም። ከዛ ሁሉ ህዝብ ደግሞ ፊት ለፊት ላይ እንደ መድረክ ከፍ ብሎ አንድ ሴት ቆማለች። ከዛ ያቺ ሴት መናገር ትጀምራለች። ልክ መናገር ስትጀምር ንግግሯ ልክ እንደ ነፋስ ይሄድና በእያንዳንዱ ሰው ጆሮ እየገባ ልቡ ሲደርስ ይታየኛል። እና በቅጽበት አንዴ በተናገረችው በቅጽበት የሰው ሁሉ ልብ ላይ ይገባል። እና ልክ ያንን እንዳየው ደግሞ ብን እንላለን። ከዛ ይሄ ደግሞ ገረመኝ። ግን ለኔ ግን ወዲያው ነበር የሚገባኝ። እንደዚህም አለ አልኩኝ ወዲያው። እንደዚህም ሰው ሲናገር ደግሞ ይህ ሁሉ ህዝብ በአንዴ አንድን ሀሳብ በአንዴ እንዴት ሊረዳ ይችላል? ከዛ በውስጤ ምንድነው የሞላው? ተስፋ ነው የሞላው። አሁን እግዚአብሔር እየመለሰልኝ ነው። ሙሉ ሆንኩኝ ማለት እግዚአብሔር የዛች ቀን ተንበርክኬ የለመንኩትን እየመለሰልኝ እንደሆነ ሙሉ ነበርኩኝና ለኢትዮጵያ ህዝብ ተስፋ እንዳለው ልቤ ማወቅ ጀመረ ማለት ነው። እንግዲህ የመንፈሳዊ ነገር እንደዚህ እየሄደ ሳለ በሕክምናው ደግሞ የኳሊፊኬሽን የዚህ የማጣሪያ ፈተናው ደርሶ ነበርና እሱን ፈተና ተፈተንን ማለት ነው። እና እሱን ፈተና ስንፈተን እኔ ቀድሞም ልቤ ከትምህርቱ ጋር ስላልነበረ ውጤቱ ላይመጣ እንደሚችል እገምት ነበር። ልቤ ግን ሌላ መንገድ ጀምሮ ነበር፣ የህይወት አካሄድ መንገድ ጀምሮ ነበር። ማለትም ምንድነው? ቅድም እንዳልኩት እኔ ለቅድስት ሀገር ኢትዮጵያ ሐኪም ሆኜ ማገልገልና በሆስፒታል ውስጥ ማገልገል ለኔ ከታች እንደሆነና ከስሩ ችግሩን መፍታት እንዳልሆነ ስለተረዳሁት ከስሩ ለመንቀል ከዛ የሕክምና ሲስተም ውስጥ መውጣት እንዳለብኝ አመኜ ነበር። እና እንደውም ምንድን ነበር የተረዳሁት? የአንዲት ሀገር የቅድስት ሀገር ኢትዮጵያ ትልቁ ሐኪሟ መንግስቷ እንደሆነ ነው። ሰላሟን በረከቷ ማለትም እህሉ የህዝቡ ራሱ ጤና በመንግስቱ እጅ ነው። ስለዚህ ትልቁ ሐኪም በየሰፈሩ የምናየው ሆስፒታል ሳይሆን መንግስት እንደሆነ ተረዳው። ስለዚህ እዛ ጋር የተሻለ መፍትሄ አለ ማለት ነው የሚል ድምዳሜ ላይ ነው የደረስኩት። ስለዚህ እኔ በተሻለ እንዴት አድርጌ አገሬን ልጥቀም የሚለውን አካሄድ ነው መሄድ የነበረውና አሁን ፊቴን አዞርኩኝ ማለት ነው ከሕክምናው ስርዓት
ወደ መንግስታዊ ስርዓት ነው የኔ በአስተሳሰብ ደረጃ አመለካከቴ ወደዛ መሆን ጀመረ ማለት ነው። እሺ በመንግስት አካሄድ ከሆነ ደግሞ የሚሆነው ምን አይነት የመንግስት አካሄድ ከሆነ ነው ብዬ ደግሞ እላለሁ፣ አነባለሁ፣ የታሪክ ነገሮችን አያለሁ፣ መንፈሳዊ ነገሮችን አያለሁ እና በዚህ ውስጥ እማገኝ የነበረው መልስ ምን አይነት ነው? ይህ የመንግስት ስርዓት የኢትዮጵያን ታሪክ ያማከለና በመንፈሳዊ አካሄድ የማይመራ ከሆነ ሰላሟን ሊያረጋግጥላት እንደማይችል ማለት ነው። ማለት ነው ከተባለ አንድ ሐኪም የአንድን ግለሰብ ለማከም በስጋ እውቀት ብቻ ይዞ ቢመጣ ያንን በሽተኛ ያክሟል ማለት ከባድ ነው። ያንን ሰው ህመምተኛውን ማለት ነው ህመምተኛውን የፈጠረውን አካል ማናገር መቻል አለበት። ይህንን እኮ በምሳሌ ብንወስደው አንድ መኪና አንድ ፋብሪካ ላይ ተፈብርኮ ማኑዋል አለው። ያንን ማኑዋል የሚጠቀሙ ያንን መኪና በፍጥነት በቶሎ መጠገን ይችላሉ። ሆስፒታል ላይ ያየሁት ነገር እኔ ያለ ማኑዋል ነበረ ሰው የሚታከመው። ማኑዋሉ ደግሞ እግዚአብሔር እጅ ላይ ነው። ስለዚህ የሰው ልጅ ሊታከምበት ሊድንበት የሚችለውን ማኑዋል ከየት ነው ማግኘት የሚችለው? ከእግዚአብሔር ዘንድ ነው። ስለዚህ አንድ ሐኪም አንድን በሽተኛ ለማከም ከእግዚአብሔር ያንን ሰውነት ከፈጠረው አካል ጋር የሚነጋገር መሆን መቻል አለበት። ያንን የፈጣሪውን ኃይል መጠቀም የሚችል መሆን መቻል አለበት ብዬ ማመን ጀመርኩ። ልክ እንደዚሁ ደግሞ ለሀገሪቷ ሐኪም ትልቁ ሐኪም ብዬ ያልኩት መንግስትም ደግሞ ከሰማዩ መንግስት ጋር ከእግዚአብሔር መንግስት ጋር አንድ የሆነ መሆን መቻል አለበት ማለት ነው። አዎ ከሰማዩ መንግስት ጋር አንድነት ያለው ምድራዊ መንግስት የቅድስት ሀገር ኢትዮጵያን ሰላሟን፣ በረከቷን፣ ጤናዋን መጠበቅ ይችላል ብዬ አመንኩኝ ማለት ነው። እና ይህንን በጥቂት ጊዜያት ውስጥ ነው እንደዚህ አይነት ይሄኛው ግንዛቤ ይመጣልኝ ማለት ነው። ይህንን እንዲያስኩኝ ነው የኳሊፊኬሽን ፈተና ይመጣል። ኳሊፊኬሽን ፈተናው ላይ ከ200 ተማሪ የኔ ውጤት ብቻ ነው የተበላሹ። ሲበላሽ ግን የሚገርመው ነገር አስቀድሞ ልቤ ወጥቶ ነበርና የሚሄድበት አካሄድ ደግሞ መንገድ ጀምሬ ስለነበረ በልቤ ሙሉ ተስፋ ነበረኝ። የሆነ የሚጠብቀኝ ልዩ መንገድ እንዳለ ሙሉ ተስፋ ነበረኝ። ከዛም አንድ ጓደኛዬ ልክ ውጤቱ ተለጥፎ እያለ ከአንድ ጓደኛዬ ጋር ነው ውጤት ልናይ ይሄድ ነውና ውጤቱን ተመልክተን እሱም የራሱን ውጤት ተመለከተ። ከዛ የኔንም ውጤት ተመለከተ እና ፊቱን አየዋለሁ፣ አዝኗል በእኔ ውጤት ማለት ነውና እንዴት አድርጎ እንደሚነግረኝ እንዴት አድርጎ እንደሚያጽናናኝ ግራ ገብቶታል። ከ200 ተማሪ የኔ ውጤት ብቻ ነው የተበላሸው እና እኔ ግን ልቤ ሙሉ ደስታ ነበር። አሁን እንደውም ትክክለኛውን መንገዴን ጀመርኩኝ። አዎ በራሴ ውሳኔ ትክክለኛ ወደምለው መንገድ ጉዞ ጀመርኩኝ ብዬ ነበር ከራሴ ጋር የምነጋገረውና የሚገርመው ነገር ግን ውስጤ ሙሉ ደስታ ነበር ያለው። በቃ የሆነ ቀጠሮ እንዳለኝ ማለት ነው። እና ጓደኛዬን ፊቱ ላይ ያንን ነገር ሳይ ምንድን ነው ያልኩት? እንደውም ስሙ አዲስ ነበር እና የሚባለው አዲስ አልኩት። አቤት አለኝ። ውጤቱ አስደስተዋል አልኩት። ያንተ ያመጣኸው ውጤት? አሁን ተደስቻለሁ አለኝ። እንግዲያውስ አንተ ከተደሰትክ እኔ ደግሞ ካንተ በላይ ነው የተደሰትኩት። ስለዚህ ከኔ ጋር አብረህ ዘና የምትል ከሆነ ጥሩ፣ አብረን እንሂድ
አልኩት። ልክ እንዲህ ስለው ፊቴን ቀና ብሎ ሲያይ እውነትም እሱ ላይ ካለው ደስታ የበለጠ እኔ ጋ ነው የሚያየው፣ በተግባር እያየው ስለሆነ ማለት ነውና ግራ ገብቶታልና እሺ በቃ ብሎኝ ውስጡ ጭንቅላቱ እያመላለሰው ቢሆን አብረን ሄድን። ማታ ላይ ምንድነው የሚደረገው? ያው በቃ ውጤት ሲመጣ ጨፈረው። ከዛ ያንን በፌሽታ በጭፈራ አሳለፍንና እኔ ውስጤ ቀጠሮ ላይ ነው፣ በቃ ለመውጣት ነው ጉጉቴ። ጠዋት ላይ የጓደኛዬ ይመጣና በጣም ገርሞታል የነበረኝ መረጋጋትና በጣም ማለት በሕክምናው ቦታ ላይ ያንን ፈተና ሲወደቅ በጣም ከባድ በጣም ማለት ብዙ ዋጋ የሚከፈልበት ነገር ስለሆነ ማለት ነው። እኔ ግን ቀድሞ ልቤ የጀመረው መንገድና የጀመረው ህይወት ስለነበረ ምንም አልመሰለኝም ነበር። በጣም የተረጋጋ ሁኔታ ላይ ነበርኩኝና ያጣው ሳይሆን ያገኘሁትን ነገር ነበረ ልቤ የሚያስተውለውና ለእነሱ ራሱ እስከሚደንቃቸው ድረስ ማለት ነውና ጓደኛዬ በጠዋት መጥቶ ምን አለኝ? ኢሳያስ አለኝ። አቤት አልኩት። እንዲህ ቁጭ ብሎ ነው ትኩር ብሎ አየኝና ኢሳያስ አለኝ። አቤት አልኩት። አንተ ግን መክሊትን ታውቀዋለህ አለኝ። ገረመኝ አነጋገሩ ማለት ነው። መክሊት የሚለውን ቃል በዛ ሰዓትም አላውቀውም። ገርሞኛል ሰማሁት ብዬ ብቻ አለፍኩት። ከዛ ትኬት ቆረጥኩኝ። ውጤቱ ስለተበላሸ ምንም ነገር ወደዚህ ወደዛ አላልኩም ማለት ነው። ዊዝድሮዋልም አልሞላሁኝም። ቀጥታ ትኬቱን ቆርጬ መጣሁ ወደ አዲስ አበባ። በቃ ሌላ ጉዞ መስመር ነው። ሕክምናው ላይ እንደማልቀጥልበት ሙሉ ሆኛለሁ። ከዛ አዲስ አበባ መጣሁኝ። አዲስ አበባ ስመጣ ቤተሰብ ጋር ቀስ ብሎ እንዳቋረጥኩኝ ያወቁ። ከባድ ነበር ያንን ለመቀበል ማለት ነው። ምክንያቱም በዘመድ በቤተሰብ ዘንድ የሚጠበቅ ነገር ስለነበር ማለት ነው። እና ዶክተር ኢሳያስ ማለት ተጀምሮ ነበር ገና ከሁለተኛ ዓመትና ያ ከባድ ነገር ነበረ። ሆኖም ግን ብዙ ጫና አላደረጉብኝም። የዚህ የሕክምናው ነገር የልቤን እንዳላደረስልኝ የሆነ እኔ ለራሴ እዚህ ጋር የተበላሸ ህይወት ቢኖረኝም እግዚአብሔርን የሚያሳዝን ህይወት ቢኖረኝም ግን ሕክምናውን ሙሉ ሆኖ እንዳላገኘሁት ቤተሰብ ጋር አወራቸው ነበርና እህቴ ምን አለችኝ? እንደውም እስቲ ይሴ ሂድና ኪዳነ ምሕረትን ለምናት፣ በቃ ያለውን ነገርህን ሁሉ ትፈታልሃለች፣ ጥያቄን ትፈታልሃለች እና ሂድና ኪዳነ ምሕረትን ለምናት እንጦጦ ማለት ነው ብላ እንደውም ሽቶ ይዘህላት ሂድ፣ ሽቶ ሄድላትና ስዕል አድኖ ዋጋ ነፋላት ብላ ትለኛለች። ጥሩ ብዬ የሰጠችኝን ሽቶ ይዤ እንጦጦ ኪዳነ ምሕረት ሄዳለሁ። ከዛ በውስጤ ያስኳቸው እነዚህ ጥያቄዎች አሉ። ግን ከምንም በላይ በዚህ በሱስ ህይወት ውስጥ መጥፋቴ ነበር በቃ ጎልቶ የሚታየኝ የነበረው። እዚህ ጋር ያለው ግን ስለ ኢትዮጵያ ማስበው እዛ ጋር ሕክምናውን ትቼ መምጣቴ ስለ መንግስት ማስበው ነገር እንዳለ ሆኖ እዚህ ጋር በቃ ስዕል አድኖ ስር ተንበርክኬ በቃ መጀመሪያ ሽቶን የነፋሁት ኪዳነ ምሕረት እናቴ ያልኳት። የሚገርመው ነገር ከልጅነቴ ማለት ነው ከልጅነቴ አንስቶ እስከዛች ጊዜ ድረስ ወላዲተ አምላክን እንደዚህ በቃ ከአንጀቴ ከልቤ አናግሬያት አላውቅም። እንዲሁ አባታችን ነው ሲባል ራሱ እንዲህ ወደ መነፍስ እላለሁ እንጂ እሷን እንደማናግራት እንዲህ ፊት ለፊት የቆማ እንደማናግራት ተሰምቶኝ ጸሎት አድርጌ አላውቅም ነበር። እና የዛኔ የመጀመሪያ ነውና በቃ ስለ አድኗን እያየሁ በቃ ከፊቴ ቆማ እንዲህ እየሰማችኝ እንደሆነ በቃ የሚሰማኝ የነበረውና ኪዳነ ምሕረት እናቴ እኔ የራሴን ህይወት የገዛ ህይወቴን አባክኛለሁ። በቃ ህይወቴን አክስሬያለሁ። ስለ ራሴ ህይወት አልለምንሽም።
ለቤተሰብና ለሀገር ግን መሆን ልጅ አድርጊ ብዬ ነበር በቃ መለምናት እና በቃ ስለ በደሌ ይቅረበኝ ከልጅሽ ዘንድ አስታርቂ እያልኩ በቃ ውስጤ በጣም ያለቅስ ነበር። ውስጤ በጣም እያለቀሰ ግን በቃ ብዬ ጨርሼ ስል ይሄ ደረቅ ነው በቃ እምባ የለውም። ምን ያህል ብደነድን ነው ምን ያህል ምን ሆኜ ነው ውስጥ እያለቀሰ ነው። ከዓይኔ ግን አንድ እንባ እንኳን አይወርድም እያልኩ አንዲት እንባ ነች በቃ ጠብ ብላ ስዕል አድኗ ላይ ታርፋለች። ትንሽ አጽናናች በቃ ስለዚች እንኳን ብላ ዝም አትለኝም። ከዚያ ተነስቼ ወደ ቤት ሄድኩኝ። እንዳሰብኩትም ደግሞ ከዚያ ዲያቆን ጋር ቀጥታ ወደ ጻድቃኔ ማርያም ሄዳለሁ። ጻድቃኔ ማርያም ለ3 ቀን ብዬ ሄድኩት 7 ወር እቀመጣለሁ ማለት ነው። ጥር 15 ነበር የሄድኩት። ጥር 15 የሄድኩት ነሐሴ 16 ፍልሰታዋ ሲያልቅ ነው የወጣሁት እና ጻድቃኔ ማርያም ወላዲተ አምላክ እውነትም ኪዳነ ምሕረት እንደለመንኳት እንደ አዲስ ነው የወለደች። መጀመሪያ እንደገባው ንስሐ ነበር የተቀበልኩት። እዚህ ግንባሬ ላይ እንደታሰረ ነገር ነበር በቃ ሸክሙ ማለት ነው እዚህ ጋር እና አንድ አባት እንደውም እዛ ሲናገሩ የሰው ኃጢአቱ እዚህ ግንባሩ ላይ ይጻፋል የሚል ነገር ሰምቼ ነበርና ይገርመኝ ነበር። ከዛ በኋላ ነው ይሄን የሰማሁትና ንስሐ ከመግባቴ በፊት ግን ይሄ ግንባሬ እንደዚህ ቁጥ ያለ ነበር በቃ በጣም ነበር በቃ የሆነ ሸክም እንደተሸከመ ሰው ነበር የሚከብደኝ። ከዛ ንስሐ ከገባው በኋላ ይሄ ነገር ለቀቀኝ። ንስሐ ገባው፣ ውስጤ ሰላም ማግኘት ጀመረ። አሁን ከእግዚአብሔር ጋር ያጣለኝ የነበረው የሱስ ህይወት ከኔ ራቀልኝ። ሰላሜን አገኘሁኝ። አሁን ዩኒቨርሲቲ ላይ ጥዬው የመጣሁትን ህይወት መቀጠል ጀመርኩኝ። ማለትም ስለ ቅድስት ሀገር ኢትዮጵያ ማሰቤን አላቆምኩም ነበር እዛም ቢሆንና የኔን ኃጢአት ስላየሁኝ በከተማዋ ላይ በሀገሪቷ ላይ ያለውን ኃጢአት ለማየት አልከበደኝም እና እንደውም ጻድቃኔ ላይ በቃ ወላዲተ አምላክ እንዲህ አዲስ አበባ እኮ ከሶዶምና ከጎሞራ ምን ትተናነሳለች? ሀገርሽን እኮ አበላሽተናታል። በቃ ማሪን ወላዲተ አምላክ ኧረ ኢትዮጵያን አደራ ነበር እምላትና ከውስጤ ነበር በቃ ይሄ ዝም ብዬ ስለ ኢትዮጵያ ምለምናት ነገር ከውስጥ ነበር የሚወጣው እና እዛው ጻድቃኔ ማርያም እያለሁ በቆይታዬ ማለት ነው ያስተማረችኝ ነገሮች ቅድስት ሀገር ኢትዮጵያ ትንሣኤ እንዳላት ኢትዮጵያና ኤርትራ አስመራ አንድ እንደሚሆኑ እንዲሁም ደግሞ ስለ ቀናቸው ሃይማኖት፣ ስለ ስርዓቷ፣ ስለ ክብሯ በቃ እዛ ነው በደንብ መማር የጀመርኩትና ያንን ነገር ይዤ አሁን በውስጤ የነበረውን የመንግስት ስርዓት ማለት ነው ቅድስት ሀገር ኢትዮጵያን ከስሯ ሊያከማት የሚችለው የመንግስት ስርዓት ከሰማያዊ መንግስት ጋር ህብረት ያለው ማለት ነው። በሰማያዊ መንግስት ስርዓት የሚመራው ጥንት ኢትዮጵያውያን ይከተሉት የነበረው ስርዓት በጭንቅላቴ እንዳለ ነው። በቃ ኢትዮጵያ ነፃ የምትወጣው በእንደዚህ አይነት ስርዓት እንደሆነ በማምንበት ሰዓት አንድ ጓደኛዬ እዛው ጻድቃኔ ላይ ያለ ጓደኛዬ ነው። በሚሄድበት ሁሉ የባህታዊ ገብረ መስቀልን አንድ መጽሐፍ የትንቢት መጽሐፋቸውን ይዝ ነበር። ሙሉውን የኢትዮጵያ ካርታ ማለት ነው አስመራ ያለችበትንና ስለሱ እንዲህ እያወራን ግን እኮ ታውቃለህ አለኝ አንተ የምትይዘውን እዚች መጽሐፍ ላይ ያለችውን ካርታ ይዛ የመጣች ከእንግሊዝ ሀገር የመጣች አንዲት ሴት አለች አዲስ አበባ ላይ እና የወላዲተ አምላክ መልእክተኛ ነኝ ብላ መልእክት ታስተላልፋለች።
ስለ ኢትዮጵያ ትንሣኤ ብዙ ነገር ታወራለች ብሎ ይለኛል። እና በሰዓቱ ሙሉውን የኢትዮጵያ ካርታ ማለት አስመራን ጨምሮ ያለው ማለቱ ይገርመኛል። ልክ እኔ የማውቀው ነገር ስለሆነ ማለት ነው። በዛ ሰዓት ግን ልክ ልጁ ከእንግሊዝ የመጣች ሲለኝ አእምሮ ላይ ወደ የተሳለው ነጭ ነበረች። በቃ ነጭ ሴት ነው፣ ፈረንጅ ነው የሳልኩትና ከልጁ ጋር ተነጋግረን ከሄደ በኋላ በውስጤ እንዴት አምላክ ሆይ ይላሉ፣ ኢትዮጵያውያንን አተን ከውጭ ነጭ አምጥተ ለኛ መልእክትን የምታስተላልፍልን ምድሪቷ ላይ ሰው ጠፍቶ ነው ወይ ይላሉ። ማለት ኢትዮጵያውያን እንዲሆኑ ካለኝ የውስጥ ፍላጎት ማለት ነው። እና ያ ጥያቄ ሆኖብኝ በቃ ጠይቅ ነበር የዛ ሰዓት። እና እንዲህ አልኩኝ። ግን ይህንን ጉዳይ ብዙም አልያዝኩትም፣ ረሳሁት። ረስቼው እዛው በቃ ነሐሴ 16 ከሞላች በኋላ ጨርሼ ወደ አዲስ አበባ መጣሁ። አዲስ አበባ ስመጣ ቤተሰብ ጋር ነው የቆየሁት። ቤተሰብ ጋር ቀጥታ ጨዋታዬ ሁሉ የነበረው ስለ ቅድስት ሀገር ኢትዮጵያ ትንሣኤ፣ በቃ ስለኛ ንስሐ መግባት፣ ስለ መንፈሳዊ አካሄድ ምን ያህል እንደሚያስፈልገን ነበር። በቃ እዛ ያገኘሁትን ነገር ነበር የማወራው። እና ይህንን ከወንድሜ ጋር በማወራበት ወቅት ለካ እሱ ያውቃልና እህተ ማርያምን ታውቃታለህ እንዴ ይለኛል። ኧረ አላውቃትም አልኩት። እሱን ቆይ ይሄን እያወራህማ ማየት አለብህ ይለኝና ሲዲ መልእክት ያመጣና ይሰጠኛል። ከዛ ወደ 15 ምናምን መልእክት ነው የዛ ሰዓት በሰጠኝ ላይ ያለው ማለት ነው። 15ቱም መልእክት ጀመርኩት። በ3 ቀን ነው የጨረስኩት። መነሳት የለም፣ ቁጭ እላለሁ፣ አንዱን እጨርሳለሁ፣ ትንሽ አረፍ እላለሁ፣ አንዱን እጀምራለሁ፣ አለቅሳለሁ፣ እስቃለሁ፣ አንዴ ያለቅሳለሁ። በቃ መውጣት ከዛ መልእክት ውስጥ በቃ መውጣት የሚባል ነገር ምንም አይታሰብም። ለምን እዛ ዩኒቨርሲቲ ላይ ትቼ የመጣሁትን ልቤ ሲፈልገው የነበረውን ነገር በቃ ቁጭ ብሎ አገኘሁት ማለት ነው። እና እንደው ጻድቃኔ ላይ ያለው ልክ ኢትዮጵያ ላይ የንግስና ስርዓት እንደሚመለስ ትንቢት ልክ እንደሰማሁ አይ እግዚአብሔር ስራ ነው ያልኩት። እኔ እዛ ሁኜ ስለ መንግስት እንዲህ ያስባለሁ። ለካ ሐሳቡን ሁሉ በጭንቅላት የምታስቀምጠው አንተ ነበርክ። እኔን ለማዳን እኔን ከሱስ ህይወት ለማውጣት ይህንን በጎ ሐሳብ በጭንቅላት ያስቀመጥክ ነበር የምለውና ልክ እዚህ ከመጣው በኋላ የንግስተ ነገስታት እህተ ማርያም መልእክት ልክ ከኔ ከጠበቅኩት ጋር ሲገጥምብኝ በጣም ነበር የገረመኝ። ማለትም ንግስናቸው ሰማያዊ እንደሆነ የእሳቸው መንግስት ከሰማያዊ መንግስት ጋር ህብረት እንዳለው ይሄ በጣም መሰረታዊ ነገር ነበር ለኔ ማለት ነው። ከያዝኩት አመለካከት ጋር ከብዙ በጥቂቱ ማለት ነው። ከዛ ቀጥታ መልእክቶችን ሁሉ ጨረስኩኝ። መልእክቱ ሲያልቅብኝ እዚህ ገዳሟ ላይ እንደሚሰጣቅ ስለነበር ቪዲዮ ላይ ከገዳሟ ሲወጡ ያለበት ቦታ አለና እዚሁ ሰፈሬ ኮልፌ ፊልጶስ ሰፈር ስለነበረ መጣሁኝ። ቅያስ ለቅያስ ፈላልጌ በሩን አገኘሁትና በር ላይ ቆምኩኝ። እዚህ ገዳሙ በር ላይ ማለት ነው። ከዛ አንኳኳውና መልእክት አልኳቸው። መልእክት ፈልጌ ነበረ ሲዲ አልኳቸው። እሺ ብለው ገቡ። አንድ ወንድም ነበሩ። ከዛ ቆየት ብሎ ደግሞ አንድ ሴት መጡና ናግባ አሉኝ። አይ አልገባም መልእክት ፈልጌ ነው አልኳቸው። እሺ ብሎ ተመለሱ። ከዛ ሶስተኛ ምን ይሆናል ከጀርባዬ ላንድ ክሩዘር መኪና ይመጣና በሩ ጋር ይቆማል። ከዛ ዞር ስል ንግስተ ነገስታት መኪና ውስጥ አሉ። ከዛ
ከመኪናው እሳቸው ይወርዳሉ፣ ባዶ እግራቸውን ናቸው። ሌሎችም ማህበርተኞች አብረው ነበሩ። ልክ እየገቡ እያለ ጎንበስ ብዬ ከመጨረሻ ያሉትን አንድ እህት ጫማ ተወልቆ ነው እንደሚገባው እላቸዋለሁ። ካመንክ አሉኝ። ማመን አለው አልኩኝና ከውስጤ ከራሴ ጋር ጫማዬን ይዤ ገባሁ። ስገባ ወንበር ተደርድሯል፣ ነጭ ወንበር አስቀመጥኩና ጫማዬን ሄጄ ተቀመጥኩኝ። ከዛ ትንሽ እንደተቀመጥኩኝ ጸሎት ተደረገና ማዕድ መቅረብ ጀመረ። ከዛ አንድ እህት መጣች፣ እጄን ልታስታጥበኝ ውሃ ልታቀርብ ስትል አይ እኔ አልበላም አልኳት። እኔ መልእክት ነው የምፈልገው ልቀበል የመጣሁት አልኳት። እሺ ብላኝ ሄደች። አሁንም ሌላ ሰው መጣ። አይ አልኩኝ። በሶስተኛው ታጠብ ብላኝ ስትለኝ እኔ መልእክት ነው የፈለኩት ስላት ነፍስ ይማር እኮ ነው አለች። ከዛ ድንግጥ አልኩኝ። ወሬ ማን ሞቶ ነው ብዬ አሰብኩና ታጠብኩኝ እጄን በቃ። ከዛ ሳህኑን ተቀብዬ መብላት ጀመርኩኝ። ማንም ሊመጣልኝ ግን አልቻለም። የማውቀው ነገር ስላልነበር አዲስ ስለነበርኩኝ ማለት ነው። ከዛ እውነትም የሚገርም ድንች ነበር ወጡ። እንኳንም በላው እያልኩኝ በልቼ መልእክቱን ተቀብዬ ሄድኩ ወደ ቤት። ከዛ መልእክቱን አየው። መስከረም ያ ዕለት ምን ነበረ? ጳጉሜ 3 ነበረና በባህር ሐሳብ ማለት ነው። መስከረም 1 ላይ እንግዲህ እንደምታውቁት የባለቤቴ የክንፈ ገብርኤል እረፍት 12ኛ ቀን ነው ብለው ንግሥተ ነገሥታት መልእክት ለቀቁና አየሁት። በቃ በጣም ነበር ያዘንኩት። ማለት በጣም ተስፋዬ ሙሉ ነበር። ማለት ምንም እንሆናለን የሚል ነገር አልነበረኝምና ከዛ ከዩኒቨርሲቲ ጀምሮ የመጣው ነገር በቀጠሮ እንደመጣው ነው። በቃ እኔ ማምኑና እዚህ ማህበሩን ውስጥ ገብቼ አላውቀውም ነበር። በቃ ብቻዬን ነበርኩ ያለሁትና ቀጥታ ቅዱስ ፊልጶስ ቤተክርስቲያን ነው የሄድኩትና ማታ ላይ እዛው በቃ ወላዲተ አምላክ ምን ነው ብዬ በቃ እንዴት ይህን መልእክት እየነገርሽን እንዴት ያርፋሉ ብዬ በቃ ማምላክ ጋር እየተነጋገርኩ ነበር ያለቀስኩት። እውነትም እምነት ያለው ሰው የመረረ ሐዘን እንደማያስፈልገው፣ ተስፋው በምድር ብቻ እንደማያልቅ በሰማይም እንደሚቀጥል በቃ በደንብ በተግባር የተማርኩበት ጊዜ ነበርና ከዛ በኋላ ቀስ በቀስ እያልኩኝ ወደ ማህበሩ ገባሁ ማለት ነው። እና በማህበሩ ቆይቴ ንግሥተ ነገሥታት እህተ ማርያም ከሳቸው በተግባር የምንማራቸው ነገሮች ብዙ ነበሩ። ለምሳሌ ሁሉንም ሰው በእኩል የሚያዩበት ነገር፣ እኩለን አይንን ማግኘት በቃ እያንዳንዱ ኢትዮጵያዊ ሊኖረው የሚገባ ነገር ነውና ከአንድ ኢትዮጵያዊ የምጠብቀውን ነገር እኔ አግኝቻለሁ። ብዙዎች በዓለማዊ ሮል ሞዴል ብለው የሚከተሉት ሰው በቃ ይሄን ነገር ይሄ ሰውዬ ስላለው እኔ እሱ ለእኔ ሮል ሞዴል ነው ይላል። እኔ ከምጠብቀው በላይ የኢትዮጵያዊነት ፍቅር ያላቸው እናት ነበር ያገኘሁት እና ከዛ በኋላ የነበረው አካሄድ ሁሉ በቃ ልክ ከኔ ጋር ያለምንም መጎርበጥ ነበር መልእክቱ የተስማማው ማለት ነው። ምንድነው እንደውም የምለው የነበረው በዩኒቨርሲቲ ህይወት ውስጥ አስቀድሞ እግዚአብሔር እኔን ሲያዘጋጀኝ እንደነበረ ነው። በቃ ለዚህ መልእክት ማለት ነው። ጭንቅላቴ ሕክምናው አይሆንም ብሎ እንዲያስብ፣ ኢትዮጵያ ላይ የንግስና ስርዓት ነው መሆን ያለበት ብሎ ሲያስብ፣ ይሄ ንግስና ስርዓት ደግሞ በመንፈሳዊ አካሄድ የሚመራ መንግስት መሆን አለበት ብሎ ሲያስብ፣ ይሄን ሁሉ እግዚአብሔር ለእኔ ይህንን ሀሳብ እየመገበኝ እንደነበረና ለዚህ
እሳቸው ንግሥተ ነገሥታት እህተ ማርያም ለሚያመጡት መልእክት አእምሮዬን እያዘጋጀው እንደነበረ ነው መረዳት የጀመርኩት። እዚህ ማህበር ውስጥ ከገባው በኋላ እንዲያው የእሳቸውን ነገር ማለት ነው በእሳቸው ዙሪያ እንዲሁ ምን እንዳጋጠመኝንና ምን እንደተደረገልኝ ለመናገር ያክል ማለት ነው። አንድ ጊዜ በከባድ ሁኔታ አሞኝ ነበርና መተንፈስ በጣም ከበደኝ። መተንፈስ ነበር በጣም የሚያስቸግረኝ፣ ይደክመኝ ነበርና ማህበርተኛ ይነግራቸዋል። አረ ኢሳያስ እኮ ታሟል ብሎ ይነግራቸዋል። ከዛ ያስጠሩኛል ወደዚች ወደ ገዳሙ ማለት ነው። ያስጠሩኝና ሁኔታውን እነግራቸዋለሁ። እንደዚህ እያደረገኝ ነው፣ እንደዚህ ነው የሚሰማኝ ብዬ እነግራቸዋለሁ። ነው በል እንግዲህ ሂድና ጤና ጣቢያ ታይ፣ መመርመር አለብህ ይሉኛል። ወዲያው ደነግጣለሁ። ማለት እኔ እዛ ጋር ሕክምና የሚለውን ነገር ትቼ ነው የመጣሁት። በቃ ሕክምናውን አልፈልግም ብዬ ነው የመጣሁትና እዚህ ጋር ጤና ጣቢያ መታየት አለብህ ሲሉኝ በጣም ነበር የደነገጥኩት። አረ አልኳቸው፣ እንዴት ይሆናል አልኳቸው። አይ መሄድ አለብህ አሉኝ። ከዛ ባይዋጥልኝም እሺ ብዬ ወጣሁኝ። ከዛ እቤት ቆየሁኝ። በቤት ግን ሄጄ በቃ ወላዲተ አምላክን ነበር የምለምናት። አረ አምላክ እንዴት በቃ አንቺ እኮ ማድረግ ትችያለሽ፣ አንቺ ማዳን ትችያለሽ፣ በቃ እየለመንኩሽ አይደል ወይ እንዲህ ለምን አትሰሚኝም አምላክ? እኔ ሆስፒታል መሄድ አልፈልግም፣ እዚሁ አድኝኝ ነበር የምላትና እንደዛ እያልኩኝ ቆየው። ወደ ሳምንት ቆየውና በጣም ህመሙ በጣም እየባሰ መጣ። ከዛ አንድ ቀን ቤት ውስጥ ሆኜ ደረጃ መውጣት አቃተኝ። እንደዚህ ባሊ ውሃ ይዤ ደረጃ መውጣት አቃተኝ፣ ትንፋሽ እያጠረኝ ማለት ነው። እና በጣም ከበደኝ። ገብቼ ረፍ ብዬ ክፍል ውስጥ ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ ጸላተ ሙሴ እያልኩ ስልክ ተደወለና አነሳሁት። እዛ ንግሥተ ነገሥታት ናቸው። አንቱ እንዴት ነው ታሉኝ። ያለሁበትን ሁኔታ ነገርኳቸው፣ ምን ያህል እየከበደኝ እንደሆነ ማለት። ከዛ ወዲያው በቃ አሁን ተነስተው ወደ ጤና ጣቢያ ወደ ክሊኒክ ሂደዋል እና መታየት አለቦት አሉኝ። እሺ ያልኳቸው የአቅሜን ታገልኩኝ። ከዛ በኋላ በቃ በጣም ከብዶኝ ስለነበር ሄድኩኝና ከዛ ጤና ጣቢያው ሪፈራል ጻፈልኝ ወደ ራስ ደስታ ሆስፒታል ማለት ነው። ራስ ደስታ ሆስፒታል ገባው። ኢመርጀንሲ ክፍል ነበር የገባሁት። ወዲያው በቃ ትንፋሽ በጣም እያጠረኝ ስለነበረ ኦክሲጅን የተደረገልኝ፣ ኦክሲጅን ተደርጎልኝ ሌሎች ነገሮችን እነሱ መመርመር ጀመሩ ማለት ነው። ከዛ የሆነ ያህል ምርመራ ካደረጉልኝ በኋላ መድኃኒት አዘዙልኝ ማለት ነው። ከዛ መድኃኒት ባዘዙልኝ ሰዓት በዛ ሰዓት እኔ በጣም ከባድ ሁኔታ ውስጥ ነው ያለሁት። በቃ መተንፈስ አቅቶኝ አየር ለመሳብና አየር ለማስወጣት ትግል ላይ ነኝ እንጂ ዙሪያ ላይ ብዙም ማስተውለው ነገር አልነበረምና የሚያስታምሙኝ ማህበርተኞች አንድ ወንድምና አንድ እህት ነበሩና ይህች እህቴ ሄዳ ከፋርማሲ መድኃኒቱን ይዛ ልትመጣ ስትል የታዘዘውም ማለት ነው እሳቸው ጋር ወዲያው ነበር የሚደዋወሉት። እንዴት ነው ያለበት ሁኔታ ብለው ይጠይቋቸው ነበርና እዛ ንግሥተ ነገሥታት ምን ይሏቸዋል? ወረቀቱን ግን ቼክ አድርጉት፣ መድኃኒት የታዘዘበትን ወረቀት ቼክ አድርጉት ብለው ይሏቸዋል ለእሳቸው። እና እኚህ እህት ደግሞ ለፋርማሲስቱ ሰጥተውት ነበርና ፋርማሲስቱ ደግሞ እንደ አጋጣሚ ይጠይቃቸዋል። የልጁ ስም ማን ነው ብሎ ይጠይቃቸዋልና ኢሳያስ ነው ይሉታል። እንዴ ይሄ እኮ የሌላ ሰው ስም ነው። ከዛ ተመልሰው እኚህ እህት ነገሩን ያስተካክሉና የኔን ትክክለኛውን መድኃኒት ለመውሰድ ሄደው ፋርማሲስቱ ጋር ይሰጡታል ማለት ነው። ከዛ ፋርማሲስቱ ምን ይላቸዋል? የመጀመሪያውን የሰጠሽኝ ወረቀት ተቀብዬ መድኃኒቱን ሰጥቼሽ ቢሆን ኖሮ ልጁ በህይወት አይኖርም ነበር ይላቸው።
ያው የሚያውቀው እኔ የነበርኩበት ሁኔታና የሚሰጠውን መድኃኒት ያውቀው ስለነበር ማለት ነው። እና በዚህ ውስጥ አንድ ትልቅ ነገር ነበር ማለት ነው። ማለት ከሞት አፋፍ አንድ የወጣሁበት መንገድ ነው ይሄ። ከዛ ይሄ ከኤመርጀንሲ ክፍል ከወጣሁ በኋላ ቀጥታ አድሚት ተደረኩኝና የሕክምና የሜዲካል ዋርድ ገባው። እዛ ቁጭ ብዬ እዛ ተኝቼ ሳለ ይሄ ለመተንፈስ የሚያስቸግረኝ ነገር በጣም እየጨመረ መምጣት ጀመረ ማለት ነውና በጣም ነበር የሚከብደኝ። አንድ ቀን አለፈ። ምንም የተደረገልኝ ነገር የለም። አየዋለሁ እየባሰ ነው የሚመጣው። በቃ ለመተንፈስ ያለኝ ትግል ማለት ነው። ከዛ ወደ ምሳ ሰዓት አካባቢ ላይ ነው። ሐኪሞቹም የሉም። እንዴት ነህ የሚለው ነገር በቃ የሚሰማኝ የለም ነበር እና ለእህትና ለወንድሞቼ ግን ለሚያስታሙኝ ለነበሩት ነግራቸው ነበር ምን ያህል ህመሙ እየከበደ እንደመጣ ማለት ነው። እና ወደ 6 ሰዓት አካባቢ በጣም ከበደኝ። በቃ መተንፈስ በጣም አቃተኝ። ለላብራቶሪ ይሄዳሉ እነሱ። እዛው ላይ ደግሞ ነርሶች ይመጣሉ፣ መርፌ ይወጉኛል፣ ይሄዳሉ። በቃ እኔ ግን ትንፋሽ አጥሮኛል። በቃ መተንፈስ በቃ በጣም እያቃተኝ ማለት ነው። እና አየሁትና የሆነ ሰዓት ላይ በቃ ትንፋሽ ቀጥልት ነው የመሰለኝና ከዚህ በላይ መታገስ አልችልም አልኩኝና ደውሉልኝ አልኳቸው። ስልክ ወደ ንግስተ ነገስታት ተማሪ። ከዛ ስልክ ተደወለልኝ። ከዛ ና ቤት ደህና ነው ሰው ያለ እግዚአብሔር ይመስገን፣ ግን በጣም በቃ መተንፈስ ከብዶኛል አልኳቸው። እሺ እንግዲህ አሁን እንዲህ ያደርጋሉ አሉኝ። ከዚህ ከብብቶ ስራ አንስተው ወደታች እንደዚህ ያራግፋሉ አሉኝ፣ በሁለቱም በኩል በቀኝም በግራ። እሺ ብዬ ከዚህ በላይ አልለበስኩም ነበር። አልጋው ላይ ቁጭ ብዬ ነው ቀና ብዬ ማለት ነው እንደዚህ እያረኩ አራግፋለሁ እና ሌሎች ታማሚዎች በአልጋ ላይ ሆነው ያዩኛል እና እኔ ብሳቸውን በስልክ እያወራሁ አራግፊልኛል በጀርባ ይሉኛል። እዛ እያራገፍኩ እያለ ሐኪሟ ትመጣለች። ከዛ እኔ ስልክ እያወራኋቸው በቃ ማራገፌን ቀጥያለሁ እና እሷ እንዲቆማለች። አራግፍ ይለኛል በደንብ አድርጎ መተንፈስ እንዳቃለ። ከዛ እሷ ጥያቄ ማትጠይቀኝ ዝም ብላ ቆማ ታየኛለች። ምንድን ነው የሚሰራው? እነዛም ህመምተኞች ዝም ብሎ ያየኛል። አራግፋለሁ። ከዛ ትንሽ ቀለል አለ። እንዴት ነው አለኝ። ትንሽ ቀለል ብሎኛል። ከዛ እሱም አንድ ነገር ነው አለ እና እያራገፉ በቃ ንግስተ ነገስታት ሐኪሟ መጣለች አልኳቸው። እሺ በቃ አሁን ብለው ስልኩን ዘጉት። ከዛ ልቀዳህ ነው የመጣሁት አለች። እንግዲህ 2 ቀን በሙሉ ያለፈው እንቅዳህም የለም የትንፋሽ እጥረት ምን ያለው የለም፣ ጸጥ የነበረ ነገር። ልክ የዛ ሰዓት ማራገፍ ሲጀምር ነው በቃ ታዛ እንደመጣች ነገር አጠገቤ ቆመችው ማለት ነው። ከዛ ተመስገን አልኩኝ። ልቀዳን የመጣሁት ስትለኝ ማለት ነው። ወረድኩኝ፣ ተቀዳው ማለት ነው። ከዛ እፎይ ማለት ጀመርኩኝ። እየቀለለኝ መጣሁ። እንግዲህ ሁለቱም አጋጣሚ ላይ እሳቸው ምን ያህል መሀል ላይ እንደገቡ ነው የምነግራቸው። ማለት የሰው ልጅ የማያስተውለው የመናፍስቱ ግን ውጊያ ማለት ነው። ይሄ ነገር እኔ እንዳለ አምናለሁ፣ ግን አላየውም። የቱ ጋር ውጊያው እንዴት እንደሆነ እኔ ያ ስጦታ ስለሌለኝ አላየውም። ግን በእሳቸው በኩል እንደሚደረግልኝ ስለማምን ነበር የደወልኩት። ተደረገልኝ። እውነትም በሰዓቱ የሰጡኝን ትዕዛዝ እየፈጸምኩ እያለ
ዶክተሯ ልክ እንደታዘዘ ሰው ቀጠሮ እንደጠበቀች መታ ቆመች። ያለ አንድም ማጉረምረም የማደርገውን ትእዛዝ ከምፈጽም ጠበቀች። ከዛ በጀርባ ያለውን ፈሳሽ ቀድታ ሄደች ማለት ነው። እፎይ አልኩኝ። እፎይ ካልኩኝ በኋላ በቃ አሁን እያገገመ ነው ሊወጣ ነው እየተባለ ባለበት ሰዓት ደግሞ ትንሽ ቀን ከቆየው በኋላ ኃይለኛ ቁርጠት ጀመረኝ። የማያስቀምጥ፣ የማያስተኛ፣ የማያራምድ በቃ የማይቆም ቁርጠት ማለት ነው እዛው ሆስፒታል ውስጥ እያለሁ እና በቃ ቁርጠቱ እየጨመረ መጣ። አንድ ቀን አደርኩኝ እንደዛ እየተገላበጥኩ አንድ ቀን አደርኩኝ። ማታ ላይ እነሳለሁ፣ አንድ አልጋ ጥግ ይዛለሁ፣ ወንበር ላይ እቀመጣለሁ። የማይቆመው የሆድ ቁርጠት ማለት ነው። ከዛ በጠዋት ነጋልኝና ራውንድ ይዞራሉ። ልክ ራውንድ ሲዞሩ እኔ ጋር ደረሱና መጡ እና ስፔሻሊስቱ መጥቶ ጠየቃቸው። እዛ ሆስፒታል ላይ የማውቀው ነገር ስለነበረ አንዳንዱን ነገር እሰማቸው ነበርና ጠየቃቸው። ስለኔ ይከታተል የነበረው ሐኪም አቀረበ። እንደዚህ አይነት ሁኔታ ላይ ነው ምናምን ያለው ብሎ ያን ነገር አቀረበ። ከዛ እሺ ምናምን ብሎ አዲስ ነገር እንትን አላለላቸውም። ስፔሻሊስቱ ዝም ብሎ አልፈውኝ ሊሄዱ ሲል አረ ዶክተር አልኩት እስከሚጨርሱ ያው ህመሙ ቢኖርም ግን የሆነ ያህል ችዬው ነበረ። በቃ እስከሚጨርሱ የጠበኳቸውና አረ ዶክተር አልኩት ቁርጠቱ በጣም ኃይለኛ ነው ሊገለኝ ነው አልኩት። ከዛ የቱ ጋር ነው የሚያማል? እዚች መሀል ላይ ነው። ከትላንትና ጀምሮ እንዲህ ስቆራጠጥ ነው ያደርኩት። ከዛ መጣ አየው ትንሽ መረመር እንደሚያደርግ ማለት ነው። ከዛ የሚከታተሉኝ ለነበሩት የሚታዘዝ ነገር አዘዛቸው። እስቲ ይሄን ነገር ተከታተሉት አይነት ነገር ማለት ነው እና የሚሰጥ የህመም መቀነሻ ምናምን ነገር ማለት ነው። ያንስ ብሏቸው ሄዱ። ከዛ መጡና ያንን መድኃኒት ሰጡኝ። መድኃኒቱን ሰጡኝ። ህመሙ ጋብ እንደማለት ነገር አለና በዛው ቀጠለ ማለት ነው ቁርጠቱ። ከዛ ጭራሽ እየባሰ በቃ ከሰዓት ነበረ አይረሳኝም። በቃ ከአልጋ መውረድ ጀመርኩኝ። ክፍል ያለው ሰው በሙሉ እኔን ነው የሚያየው። ቤተሰብ መጥቷል። በቃ ሲያይ በቃ አጉል ሁኔታ ላይ እንዳለው ነው። በቃ ቤተሰብ ራሱ በቃ በጣም ተጨንቀው ነበር እና እንቆራጠጣለሁ፣ አልጋው ላይ እተኛለሁ፣ አንዴ እቀመጣለሁ፣ እወርዳለሁ፣ ወንበር ላይ እንዲህ ተደግፌ እቆማለሁ። በቃ ህመሙን ማጥፊያ አቋቋም ነበረ የምፈልገው በየቱ መልክ ህመሙ ይጠፋል ብዬ። እዛ ምንም በቃ አልሆን ሲለኝ ማለት ነው ጥሩልኝ አልኩኝ፣ ዶክተሯን ጥሩልኝ አልኩኝ። ጠሯት። ሴት ዶክተር ነበረችና ዶክተር አረ የሆነ ነገር ስጡኝ፣ በቃ ወይ ህመሙን የሚያስታገስ ወይ የሆነ የሚያጥብም ነገር ከሆነ የሆነ ነገር ስጡኝ አልኩት። እንዴ ያለውንማ ሰጠንህ እኮ አለች። ያለውን ሰጠንህ አለች። ከዛ በዛ ህመም ላይ ሆኜ ወይ አልኩኝ፣ በቃ አሁን ይህን ካደረጉ አልኩኝ ሌላ ምንም የምጠብቀው ነገር የለም። ትንሽ ቦታ ቀያየርኩ፣ ይጠፋልኛል ይቀንስልኛል ብዬ አልኩኝ አልቆም ሲለኝ የመጨረሻ በቃ እየመሸ ነበረ ሰዓቱም። ደውሉልኝ ንግስተ ነገስታት ማርያም ጋር ደውሉልኝ አልኩኝ። ቀጥታ እዛው የነበሩ ማህበርተኛ ወንድሞች ነበሩኝና ሊጠይቁኝ የመጡ ቀጥታ ደወሉ ወደ ንግስተ ነገስታት።
ፍቅረ ማርያም እንዴት ኖት? እግዚአብሔር ይመስገን በጣም አሞኛል ንግሥተ ነገሥት አልቻልኩም አልኳቸው። ቁርጠቱ በጣም አልቻልኩም። እንግዲያውስ እንደዚህ ያደርጋሉ አሉኝ። መጀመሪያ ተነስተው በጸሎት ውሃ ይጠመቃሉ። ከዛ ሲመለሱ ደግሞ የተኙበትን አልጋ ጸሎት ውሃ ይረጩታል። ከዛ ደግሞ አንድ ኩባያ የጸሎት ውሃ ይጠጣሉ አሉ። እሺ አልኳቸው። አብሮኝ የነበሩት ወንድሜ ገብረአብ ሳሙኤል ይህንን ነገር አደረጉልኝ ማለት ነው። እዛው ቅርብ ነበረ ሆስፒታሉ ሽንት ቤት። በጸሎት ውሃ ተጠመቅኩኝ፣ ገባሁ። አልጋው ጸሎት ውሃ ተረጨ። ከዛ ቁጭ ብያለሁ። እንግዲህ ቤተሰብ ተጨንቆ ሁሉም ጭንቀት ላይ ነው ማለት ነው። እንደዚህ እነሱ ብቻ ሳይሆን ክፍሉ በሙላ ማለት ሌላው ህመምተኛ ራሱ ነበር የሚያየው በዛ ሁኔታ ውስጥ። ከዛ አንዷን የጸሎት ውሃ ኩባያ ልክ ስጠጣ ገና ከመውረዷ ማለት ነው ገና ከመውረዷ ወዲያው ነው ያስመለሰኝ። ወዲያው አስመለሰኝ። ከሁለት ቀን በፊት የበላሁት ምግብ ነበር የወጣው፣ ገና ትኩስ ምግብ፣ ያልተፈጨ ምግብ ማለት ነው። እና ወጣ፣ ፊቴ ተመለሰ፣ ህመሙ ጋብ አለልኝ፣ በቃ ተረጋጋሁ። እና ወዲያው ቤተሰብ ወዲያው ነው ያየው። በቃ ለእኔም ገርሞኛል፣ ለሁሉም ነው የገርመው ማለት ነው። ከዛ በቃ ተመስገን እያለ ሁሉም እየተደሰተ ቤተሰብም ወደ ቤት ሄዱ ማለት ነው። ያቺ ከወጣች በኋላ በቃ ህመሙ ቀስ 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 እያለ ጠፋ ማለት ነው። እና ይሄ ደግሞ ለሶስተኛ ጊዜ ነው ማለት ከሕክምናው መሰናከል ወላዲት አምላክ እኔን ያዳነችው ማለት ነው። አንዴ መድኃኒት ተሳስቶ እንዳልሞት፣ ሁለተኛ ትንፋሽ አጥሮኝ እዛው እንዳልቀር፣ ሶስተኛ ደግሞ በዚህ በሆድ ቁርጠት በቃ በጣም ታምሜ በነበረበት ሰዓት እኔ እንደውም በቃ ሁኔታውን ስለማውቀው ከዚህ በኋላ ያለውን መድኃኒት ጨረስን ካሉ ወደ ኦፕሬሽን ክፍል ነው የሚያስገቡኝ ብዬ በቃ ራሴን ለማዘጋጀት እያሰብኩ ነበር። ግን የመጨረሻ በቃ አሞኛል እስቲ ይደወልልኝ ብዬ ነበር ንግሥተ ነገሥታት ጋር የተደወልኩትና ምንድን ነው የሚሉት ነው እንደውም ያሉት ሰርጀሪ ኦፕሬሽን የሚሉት ምናምን እንደዛ የሚባል ነገር የለም። አረ ራሴ ነኝ አልኳቸው። እንደውም አጠገቤ ለነበሩት በቃ ካሁን በኋላማ እዛ ነው የሚያስገቡኝ እንደዚህ ከሆነ ብዬ አምላክ ፈቃደው ከሆነ ብዬ እየተዘጋጁ ነበርና በዛ መሃል ነበረ ያቺ አንድ ኩባያ የጸሎቷ ቀየረችው ታሪኩን ማለት ነው። እና ዩኒቨርሲቲ ላይ አይቼው ጎሏል ብዬ የነበረውን ነገር ወላዲት አምላክ ራሴን ሆስፒታል ያስገባችኝና ማለት ነው። ይኸው እምነቱን ስትይዝ እንደዚህ ነው የሚደረግልህ የሚል ነገር ነው እኔ ያገኘሁት ማለት ነው። እምነቱን ከያዝክ፣ እግዚአብሔርን ከያዝክ፣ ወላዲት አምላክን ከያዝክ ሆስፒታል ገብተህ ድነት ወጣል። ያለበለዚያ ግን የመናፍስቱን ውጊያ ማለፍ ከባድ ነው። ያን ነገር ነው የተማርኩበት ማለት ነውና እዛ በትምህርት የነበርኩበትን ነገር እዚህ ወላዲት አምላክ በተግባር አሳይታ አድናኝ አሁን በዚህ ሰዓት ላይ ቆሜ ስለዚህ እንድመሰክርላት ከልጇ ዘንድ አስታርቃ ሕይወትን ስላሰጠችኝ ለእመብርሃን ለወላዲት አምላክ ምስጋናዬ ትልቅ ነው። እዚህ ገዳም ላይ ያላገኘሁት ነገር የለም። የሰው ልጅ ምንም ቢያገኝ ሕይወትን ማግኘትን የመሰለ ነገር የለም። በምድር ላይ ምንም አይነት ባለጠጋ ቢኮን ሕይወቱን ያገኘ ግን በቃ ትልቁ ስኬቱ ያ ነው፣ ነፍሱን ያዳነ ማለት ነው። እኔ በወላዲት አምላክ ከጨለማው ሕይወት ወጥቼ ሰላም ባለው በቀናው መንገድ ቆሜያለሁ። ጥቁር ከለበስኩበት እንደነገርኳችሁ ነው። ያኔ ቆሜ እንደዚህ ቀንዳም ሆኜ በሱስ ተከብቤ ከነበርኩበት ሕይወት አውጥታ አሁን ደግሞ በእምነት
በሕግና በስርዓት ህይወት ውስጥ እያኖረችኝ ያለችው። እኔ እዚህ ማህበር ውስጥ ከገባው በኋላ ከንግሥተ ነገሥታት እህተ ማርያም የተማርኩት ምንድን ነው? ጾምን ነው፣ ጸሎትን ነው፣ እግዚአብሔርን እያናገሩ መሄድን ነው። እንዴ እኔ እኮ ሮብና አርብን ጾምም ማላቅ ሰው ነበርኩኝ። ሮብና አርብን በቃ እንዴ ምግብ የማልመርጥ ሰው ነበርኩኝ። እንደዛ ብቻ አይደለም፣ ውጪ ላይ እንዳለው ሮብና አርብን 9 ሰዓት ድረስ መጾም አለብህ ብቻ አይደለም። የሰው ልጅ ከዛ በላይ ማድረግ ይችላል። በጾም ወቅት አሁን ለምሳሌ በአብይ ጾም ሰኞ ሳይበላ ተውሎ ማክሰኞ 7 ሰዓት መብላት፣ ማክሰኞ 7 ሰዓት ከ45 በልቶ ደግሞ ሮብን ደግሞ እንዲሁ ሳይበሉ መዋል ማደር፣ አርብንም ደግሞ ሳይበሉ መዋል ማደር። ይህ ህልም ነው። ከዚህ በላይ ምን ዓለሙ ላይ ምን ብፈልግ ምን አገኛለሁ? እንደውም ጻድቃኔ ማርያም እያለሁ እንደዚህ የሚል ነገር ሰምቼ ነበር። ከተማ ላይ እኮ ያሉ አንዳንድ ሰዎች አሉ በቀዝቃዛ ውሃ በርሜል ሞልተው ከተማ መሃል ላይ ቤታቸውን ዘግተው ጸሎት የሚያደርጉ ሰዎች አሉ የሚል ነገር በቃ በከባድ ሁኔታ ውስጥ ሆነው ለህዝቡ ጸሎት የሚያደርጉ ሰዎች በከተማዋ አዲስ አበባ መሃል አሉ የሚል ነገር ሰምቼ በቃ በጣም ይገርመኝ ነበርና አሁን ግን እዚህ ማህበር ላይ ከገባው በኋላ ያንን በግልጽ እንዴ ህማማትን እኮ አንድ ቀን እኮ ቀምሶ የሚያልፍ ማህበር ነው። ስራ እንሰራለን፣ እንውላለን። ሁሉም በየስራ መስኩ ይውላል። ህማማትን ግን ጸሎተ ሐሙስን ቀምሶ የሚያልፍ ማህበር ነው። በምድር ላይ እንደዚህ አይነት ማህበር ካለ እስቲ እኔ እዚህ ማህበር ላይ ከመጣው ያየሁት የተማርኩት ይህንን ነው። መንፈሳዊ ህይወት በጾም ቅዱሳን አባቶቻችን ይኖሩበት የነበረው ህይወት ነው ብሎ ከመናገር አልፎ ያንን ለመኖር ዕለት ዕለት እየተሻሻሉ እየተጉ የሚመጡበትን ህይወት ነው ያየሁት። ከንግሥተ ነገሥታት እህተ ማርያም የተማርኩት፣ ከማህበርተኛው የተማርኩት በህግና በስርዓት አለባበስ፣ አነጋገር፣ አረማመድ ይህን ነገር ነው የተማርኩት። እንዴ ወላዲተ አምላክ እኮ በዚህ ማህበር ያንን ህይወቴን ቀይራ ማለት ነው። አዲስ ህይወት ስታይ በስርዓት በጭፈራ አይደለም፣ በዝማሬ ይህን ህይወት የሰጠኝ መድኃኒዓለም የተመሰገንኩን እያልኩኝ በስርዓት ወላዲተ አምላክ ድራኛለች። እኔ የሚገርም ትዳር ሰጥታኛለች። በሷ አይን የታየ እና ይህ ማህበር ህይወቴ ነው ብል ማጋነን አይሆንብኝም። ቅድም ስናገረው የነበሩት ነገሮችም ሁሉ ወደዛ የሚመሩ ናቸው። ነጫጭ ልብስ ለብሰው በሜዳ ላይ የነበሩት እነዚያ ሰዎች እኔ የመድኃኔዓለምና የቅድስት ድንግል ማርያም ማህበርተኞች ናቸው። ያኔ ትርጉሙ አይገባኝም ነበር። አሁን ግን ለምን እንዳሳየችኝ ግልጽ ሆኖ ይታየኛል። እንዴ ወላዲተ አምላክ ኢትዮጵያን እንደምወዳት አውቃ ኢትዮጵያን በሚወዱ ወንድም እህቶችን የከበበችኝ የመድኃኔዓለምና የቅድስት ድንግል ማርያም ማህበርን የመሰለ ኢትዮጵያን የሚወድ ማህበር የለም። ለሀገሩ የቆመ እያንዳንዱ እኔ በአቅሜ ነው ኢትዮጵያ ሀገሬን ብዬ በአቅሜ እንደመጠኔ ሕክምናውን ትቼ ወጣሁት። እዚህ ማህበር ላይ የቆመው እያንዳንዱ ማህበርተኛ ከንግሥተ ነገሥታት እህተ ማርያም ጀምሮ የራሱን ህይወት ትቶ የመጣ ለሀገሩ ለሃይማኖቱ ሲል ዋጋ የከፈለ ነው። የአምላካችን የመድኃኔዓለም ቃል ነው።
ስለ እኔ ብሎ ያለውን ሁሉ የተወ ሁሉን ያገኛል። እኛ ስለ እግዚአብሔር ብለን፣ ስለ ወላዲት አምላክ ብለን፣ ስለ ቅድስት ሀገር ኢትዮጵያ ብለን ያለንን ሁሉ ትተን የተከተልነው ነን። የእግዚአብሔር ልጆች ነን እኛ። በዚህ ሁሉ መሃል ግን ስለ ማህበሩ እጅግ ብዙ ክፉ ነገር ይነገራል። ከንግሥተ ነገሥታት እህተ ማርያም አንስቶ እሳቸውን በአይን በአካል የማይናገሩ የማያውቋቸው ራሱ ይናገሯቸዋል፣ ይሳደቧቸዋል። ከእሳቸው ጋር አብረው የበሉ የጠጡም በእሳቸው ላይ ክፉ ነገሩን ይናገራሉ፣ በማህበሩ ላይ። በንግሥተ ነገሥታት እህተ ማርያም እና በማህበረ መድኃኔዓለም በቅድስት ድንግል ማርያም ላይ ስለሚናገረው ክፉ ነገር ሁሉ፣ ስለሚነሳው ውጊያ ሁሉ እኔ ይህን ማለት እፈልጋለሁ። እችን አንድ ነገር ማንሳት እፈልጋለሁ። የእግዚአብሔር ሰው ነኝ፣ እኔ በእግዚአብሔር አምናለሁ፣ በወላዲተ አምላክ አማላጅነት አምናለሁ የሚል አንድ ሰው ሁልጊዜ መዘንጋት የለበትም ብዬ ማስበው የመድኃኔዓለምን የስቅለቱን ነገር ነው። መድኃኔዓለም የተሰቀለው በሊቀ ካህናት በሐና በቀያፋ መሆኑን መዘንጋት የለበትም። ግን ሐናና ቀያፋ ብቻቸውን አላሰቀሉትም። ህዝቡን ሁሉ አስከትለው ነው ያሰቀሉት። እውነትን የያዘ መድኃኔዓለም አለ፣ ሐሰትን የያዙ ሐናና ቀያፋ አሉ። እውነትን የሚከተሉት መድኃኔዓለምን የሚከተሉት ሐዋርያት አሉ። እንደዚሁም ደግሞ ሐናና ቀያፋን የሚከተሉ የነበሩ ሳይመረምሩ ሳያስተውሉ ነገርን ከስሩ ሳያዩ እንዲሁ በዘፈቀድ የሚከተሉ የነበሩ ደግሞ እልፍ ህዝብ ነበሩ። እውነትን የሚከተሏት ግን ጥቂቶች ነበሩ። እና መድኃኔዓለም ካህናቱ ሲያሰቅሉት ያ ሁሉ ህዝብ ዋና ነገር ባለማስተዋሉ ነበረ አምላክን በማሰቀል የተባበረው ማለት ነው። ስለዚህ እኔ አሁን ለኢትዮጵያ ህዝብ እንዲሁ ሳያውቁ ከስር በቅንነት ሳይመረምሩ ክፉን ለሚናገሩ ኢትዮጵያውያን ማለት የምፈልገው ይሄ ነው። መድኃኔዓለምን እንዳሰቀሉት እንደዛኛው ጊዜ ህዝብ እንዳንሆን ማስተዋል ይኖርብናል። ከዛኛው እኮ መማር አለብን። ዝም ባለ አፍ ዝም አይገባም። ዝም ማለት ማንንም አይጎዳም፣ ከማስተዋል ጋር ከሆነ ማለት ነው። የተሻለው ደግሞ ነገርን መመርመር፣ ማስተዋል፣ በረጋ ልቦና፣ በሰከነ ልቦና እንጂ ስድብ የአጋንንት ነው። የተሻለ ከዚህም ደግሞ የተሻለ ደግሞ ሰው ካለ ደግሞ በጸሎት መጠየቅ። አዎ ስለ ምድራዊው ነገር ለማወቅ የሰማዩን አምላክ ምድርን የፈጠረውን አምላክ መጠየቅ የተገባ ነው። ይህንን ማህበርም ሆነ ንግሥተ ነገሥታት እህተ ማርያም ዘኢትዮጵያን ሳያውቁ ክፉን ስለሚናገሩት ሁሉ ነው እምለው። ማህበር ውስጥ ገብተው ያለውን ነገር ሁሉ አይተው የንግሥተ ነገሥታት እህተ ማርያም ነገር አይተው ወጥተው ግን ክፉን የሚናገሩትን ሌላ ምንም ማለት አይቻልም። ይሁዳም ለራሱ መልካም ያደረገ መስሎት ነበር። ለ30 ዲናሩ ሲል ለራሱ መልካም ያደረገ መስሎት ነበር።
እና አሁን ወጥታችሁ የምትናገሩ ሁሉ ለራሳችሁ መልካም ያደረጋችሁ ቢመስላችሁም የእግዚአብሔርን መንግስት ግን ልትቃወሙት አትችሉም። ውጊያውን አትችሉትም። የምትዋጉት ከሰማይ መንግስት ጋር ነው እንጂ ከኛ ከደካሞች ጋር አይደለም። ከእግዚአብሔር ሕግና ስርዓት ከዚህ ገዳም ጋር ከጽላት ሙሴና ከብርሃነ መስቀሉ ጋር ነውና ውጊያችሁ አትችሉትም። አወዳደቃችሁም ጥሩ አይሆንም። በተጨማሪ መድኃኔዓለም ምን አለ? በሚጠይቁት ሰዓት ምልክት አሳየን አሉት። በዚያን ዘመን ማለት ነው። እስቲ ምልክት አሳየን፣ ስለ አምላክነት ምልክት አሳየን አሉት። ክፉና መንዝራ ትውልድ ምልክትን ይሻል፣ ከነቢዩ ዮናስ ምልክት በስተቀር ሌላ ምልክትን አታገኙም አላቸው። በዚያን ጊዜ ማለት ነው። ነቢዩ ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን ቆይቶ እንደወጣ እኔም ከ3 ቀን በመቃብር ከዋልኩ በኋላ ሞትን ድል አድርጌ እነሳለሁ። ይሄ ነው ማየት የምትችሉት ተአምር፣ ይሄ ነው ብሎ ነገራቸው። የዛን ጊዜ ያስተዋለ ሰው ተጠቀመ። ነቢዩ ዮናስ ምን አደረገ ብሎ ያስተዋለ መድኃኔዓለም ደግሞ ምን እንደሚያደርግ ይደርስበታል። ከጸሎት ጋር ከቀና ልቦና ጋር ማለት ነው። አሁንም እኔ በግሌ ማለት የምፈልገው ለኢትዮጵያ ሕዝብ ስለ ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ከንግሥት እሌኒ የተሻለ ምልክት አታገኝም። ንግሥት እሌኒ ሴት ናት፣ ግን እግዚአብሔር መረጣት። ብርሃነ መስቀሉን ከተቆፈረበት አስወጥታ ምድርን በብርሃን ማስሞላቻት። የዛን ጊዜ የነበሩ ካህናት አላስደረጉትም። ይሄን አይ እግዚአብሔር ልብን ያያል። ያኔ ንግሥት እሌኒን ያነሳ መድኃኔዓለም ዛሬም ንግሥተ ነገሥታት እህተ ማርያም ዘኢትዮጵያን አስነስቷል። እውነት ነው አይደለም የሚለውን አንድም በጸሎት ሁለትም በማስተዋል ነገርም በመመርመር ከእግዚአብሔር ጋር በቅን ልቦና ነው። ካልሆነ ግን ዝም ማለት እና የራስን ስራ መስራት ጥበበኛ ያሰኛል እንጂ አይጎዳም። በኋላ በተናገሩት ባደረጉት ነገር ከማፈር የታሪክ ተወቃሽ ከመሆን ዛሬ ላይ አስተውሎ መራመድ ይገባል። የኢትዮጵያ ትንሣኤዋ ቅርብ እንደሆነ እናምናለን። የመድኃኔዓለምና የቅድስት ድንግል ማርያም ማህበር የኢትዮጵያ ትንሣኤን ጀምሯል። የጀመረውም በጦርነት አይደለም፣ መሳሪያ ይዞ አይደለም፣ በጾም በአክፍሎት ነው። ጽላተ ሙሴንና ብርሃነ መስቀሉን ታጥቆ ነው። አሁንም በውጭ ያላችሁ ግን ወደ መድኃኔዓለምና ወደ ቅድስት ድንግል ማርያም ማህበር መቀላቀል የምትፈልጉ ስትመጡ ጆሮዎቻችሁ ክፉን ሁሉ ይሰማሉ፣ ክፉን ሁሉ ትሰማላችሁ። መልካሙን ከክፉ ግን የሚነጥል ቅን ልቦና ሊኖራችሁ ይገባል። ቅንነት የእግዚአብሔርን ፊቱን ታየዋለችና ወደዚች ገዳም ስትመጡ ቅን ሆናችሁ እግዚአብሔርን በቅን ልቦና እየጠየቃችሁ ይሁን።
እኔ በግሌ ይህን አምናለሁ። ትላንትናም በነበረው ቆይታው ዛሬም ነገም በሚመጣው የመድኃኔዓለምና የቅድስት ድንግል ማርያም ማህበርን የሚያቆመው ምድራዊ ኃይል የለም። ያ ማለት ንግሥተ ነገሥታት እህተ ማርያም ዘኢትዮጵያን ሊያቆም የሚችል ምድራዊ ኃይል የለም። እኔ ያየሁት ነው። ጻዕዳ ለብሶ ያንን ሁሉ ህዝብ ከፊት ቆማ ስትመራ የነበረችው አንድ ሴት ናት። በጨለማና በእሳት ውስጥ ለነበረ ህዝብ፣ እርስ በርስ በቀንዱ ይወጋጋ ለነበረ ህዝብ እግዚአብሔር የሰላም እርግብን የላከልን ሰላማዊ ህይወት እንድንኖር። ስለዚህ እኛ ብንሞት እኛ ብናልፍ እንኳን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ርትዕት ተዋህዶ የነብዩ ቅዱስ ሄኖክ ዘመን አቆጣጠር ድል እያደረጉ ይቀጥላሉ። ከፍ ከፍ እያሉ ይቀጥላሉ ማለት ነው። የመድኃኔዓለምና የቅድስት ድንግል ማርያም ማህበር ውስጥ እኔ በጣም ከምወደው አንድ ቃል ውስጥ ምንድነው ይህንን ምስጢር ጽላተ ሙሴ ብርሃነ መስቀሉ ያለበትን አምኜ የተነገረኝንም መልስ ተቀብዬ ይህን ሁሉ የርትዕት ተዋህዶ ሃይማኖት ስርዓት አይቼ እየተከተልኩ የነብየ እግዚአብሔር ቅዱስ ሄኖክ ዘመን አቆጣጠርን መቁጠር መከተል ጀመረ። በንግሥተ ነገሥታት እህተ ማርያም ጸጋም አምኜ የእመ አምላክ የወላዲተ አምላክ ስጦታ መሆኑን አምኜ ከዚህ መንገድ ከዚህ ከያዝኩት የእውነት መንገድ ፈቀቅ የሚያደርገኝ ከሆነ አቤቱ የአብርሃም አምላክ ትላንትና ከዩኒቨርሲቲ መርተ ወደዚች ሰላማዊ ህይወት ያስገባኝ፣ ከሱስ ህይወት አውጥተ ወደዚህ ያስገባኝ መድኃኔዓለም፣ ህይወትን የቀጠልክልኝ መድኃኔዓለም፣ ይቅር ያልከኝ መድኃኔዓለም፣ እስትንፋሴ በእጅህ ናትና እስትንፋሴን ቀጥ አድርጋት ብለን የምንለው ልመና አለ። ልብን እፎይ የሚያደርግ ልመና፣ እውነተኛ ልመና። መልካም ሰርቶ ሰርቶ ከመበደል የመሰለ የሚያሳዝን ነገር የለም። መልካም እንደሰራን ብንሄድ ይሻለናል። ስለሱ ተነግሮ 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 የማያልቀው አመስግነነው ምስጋናውን የማንጨርሰው ቅዱስ እግዚአብሔር መድኃኔዓለም ከተወለድንባት ጊዜ አንስቶ ያልተወን፣ በተለይ እናቱ ወላዲተ አምላክን በልቦናችን ያሰረጸልን፣ በተለይ ደግሞ በቤተ ክርስቲያን እግዚአብሔር ኃጢአተኛውን ሊምረው ሲወድ የወላዲተ አምላክን ፍቅር በልቡ ያኖራል ይባላል። እኔ ደግሞ በእኔ ያጋጠመኝ እንዲህ ወላዲተ አምላክን ለምኛት አላቅም ነበርና ከልጅነት የነበረኝ የኢትዮጵያ ፍቅር ነውና እንዲህ እላለሁ፣ እግዚአብሔር ሊምረው ለወደደው የቅድስት ሀገር ኢትዮጵያን ፍቅር በልቡ ያኖርለታል። ለዛሬው ዕለት ደርሼ ይህንን ነገር እንድመሰክር ለፈቀደልኝ ለፈጠረኝ ላበጃጀኝ ለቅዱስ እግዚአብሔር በምሕረቱ ብዛት እስከዚህ ሰዓት ላደረሰኝ ያለፈውን ኃጢአቴን ሁሉ ላልቆጠረብኝና ምሕረቱን ላበዛልኝ ለመድኃኔዓለም ክብር ምስጋና ለእርሱ ይሁን። የአምላክ እናትም በብዙኃን ኪዳነ ምሕረት ትምክህተ ዘመድነ ከወደቅንበት ያነሳችን ከጠፋንበት የመለሰችን በዕረፍት ውሃ እንድንሰማራ እናትነቷ ምልጃዋ ያልተለየ ክብር ምስጋና ለእርሷ ይሁን። ኃይላችን ትምክህታችን ጠላትን ድል የምንነሳበት ብርሃነ መስቀሉ ፍቅሩ ስቦን ከገዳሙ ያቆመን የብርሃነ መስቀሉ ኃይል ነውና የብርሃነ መስቀሉ ፍቅር ነውና ለብርሃነ መስቀሉ ምስጋና ይገባል።
ቅዱሳኑ ሁሉ እኛን ደካሞቹን ምህረት ለማሰጠት የሚራዱን ሁሉ ክብር ምስጋና ለእነርሱ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይምሃረነ ወይስሐለነ በርትዕት ተዋሕዶ ሃይማኖት ያጽናን። ዘኢትዮጵያ